ዲዛይነር ለመሆን ዋናው ፓሽን ነው። አውቀዋለሁ ማለት በተለይ ይሄ ባክ ፔን የሚሰማ ስሜት ቀላል የሚባል አይደለም። ኮንሲስተንሲው ነው አሁን ላለው ሀቢስ ዲዛይን ሰው ኮንታክት አድርጎ አነሰን በዛም የሚያሰራን ነው። እንታመም አይመስለንም። ኢቭን በቃ ለብዙ ነገሮች ተጋላጭ አንመስልም። ንፋስ የሚመታን አይመስለንም። ዝናብ ላይ እንሰራለን። ሀበሻ ቦስ ነበር የሚባለው ቻይኒዝ ካምፓኒ ነው። እሱ ስለነበረ ደግሞ ፍሬሽ ሆነ ስትቀጠር ደግሞ በቀን 500 እየተከፈለኝ ሰርቼ አውቃለሁ። ምን ትላናለች መሰለሽ ያኔ ስራ ባጣን ሰዓት ላይ መርካቶ ሂዱ መርካቶ ብትሄዱ የሆነች ነገር ሰርታችሁ ትመጣላችሁ ትለን ነበር። ምንም አውቀው ታሪክ የለም እንዳልኩ ጀስት ኤክስፖዠሩን የፈለጉት እስኪ ከኢትዮጵያ ልውጣና ምን ማድረግ እንደምችል ነው። መስራት ለሚፈልጉ ሰዎች ኤክስፔክት የሚያደርጓቸው ነገሮች ምንድን ናቸው? ይሄ ሰውነት ይታመማል ወይ ይደክማል የሚል ሀሳብ ስላልነበረኝ ቀጥ ብዬ ተስተካኪ እንዲቁጭ አይደለም ነበር። በቃ እንዲጎንበስ ብዬ ነው ረዥም ሰዓት። ቲክቶክ ላይ በተለይ በደንብ ኢፌክቲቭ ሆነሽ እየሰራሽ ለውጡን አይተሽበታል? ከሰው አፕሪሺየት መደረግን አክሴፕታንስን አለመጠበቅ። እነዚህን ማን ነው ያሳየሽ? በምን መልኩ ነው እንዴት ልታውቂ የቻልሽ? ዘመን ጋዜጣ ራሳቸው ኮንታክት አደረጉኝ። እሱ ላይም ኢንተርቪው ነበረኝ። ግራጁዌት ለሚያደርገው ትውልድ ምንድን ነው ሰጀስት የምታደርጊያቸው? የሁላ የተማርኩት በቃ ታምሜ ልቀር ነው የሚል ነበረና ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች። እንግዲህ ሁሌ ሐሙስ እንግዲህ የፖድካስት ፕሮግራማችን እየቀጠለ ይገኛል። ዛሬ እንግዲህ አጠገባችን ሃቪ ዲዛይን ኢንቴሪየር ዲዛይን ትገኛለች ማለት ነው። የዛሬው እንግዳችን ክብር እንግዳችን በኢንቴሪየር ዲዛይን ዓለም ላይ ለረጅም ዓመት በመስራት ላይ የምትገኝ እንቁ እህታችን ነች ማለት ነው። እንግዲህ ዛሬ ሃቪን ዲቴል የሆኑ ነገሮችን በኢንቴሪየር ዲዛይን ዙሪያ ላይ እና በኮንስትራክሽን ሴክተሩ ላይ ያሉትን በደንብ አንስተን የምንወያይ ይሆናል ማለት ነው። እንግዲህ ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ብዙዎቻችሁ ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁት። ኦልሞስት ከ50% በላይ ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁት። ያው ሰብስክራይብ ማድረጋችሁ ለእኛ ለቻናላችን በደንብ እድገት እንዲኖረውና በዛ ላይ ደግሞ በደንብ በኮንስትራክሽን ሴክተር ላይ መስራት የሚፈልጉ ማወቅ የሚፈልጉ ሰዎች ጋር ተደራሽ ስለሚሆን በተቻላችሁ አቅም ሰብስክራይብ ብታደርጉ በጣም ደስ ይለናል። እንግዲህ ሃቪ እንኳን ደህና መጣሽ ማለት እፈልጋለሁ። እንኳን ደህና ቆየኸኝ። እሺ ለእርስቲ ራስሽንና ስምሽንም የሃቪ የሚለው ስምም ትንሽ ኮንፊውዝ ያደርጋል ብዬ አስባለሁ እና ከእሱን ጀምር እስቲ። እሺ ስሜ ሀበን ነው። እሺ ከኤሌመንተሪ ጀምሮ ግን ጓደኞች ሃቪ ስለሚሉኝ በዛው በሃቪ ነው የምታወቀው። የድርጅቴ ስምም ሃቪስ ኢንቴሪየር ዲዛይን ነው የሚለው። ፕሮፌሽኔ መጀመሪያ ሲቪል ነኝ፣ መሀንዲስ ነኝ። ከዛ በኋላ ደግሞ ኢንቴሪየር ዲዛይኒንግ ተማርኩኝና ሁለቱም አንድ ላይ ትንሽ ኮንፊውዝ ያደርጋል። ብዙ ጊዜ ኢንቴሪየር ዲዛይን ተብሎ ሲታሰብ እኛ ሀገር ላይ በአርቴክት የተመረቀ ሰው ወይም ደግሞ በአርቴክቸራል ላይ ባክግራውንድ ያለው ሰው ነው ተብሎ ነው የሚታሰበው እና በዛ ላይ ያለሽ እይታ እንዴት ነው? ማለት ማንም ሰው መሆን ይችላል ወይስ በአርቴክት እና በሲቪል ኢንጂነሪንግ ላይ ነው ኢንቴሪየር ዲዛይነር መሆን የሚችለው? አሁን ዲዛይነር ለመሆን ዋናው ፓሽን ነው። አሁን ፓሽኑ ከሌለ 6 ዓመት 5 ተኩል አርክቴክቸራል ኮርስ ወስደህም ያን ያክል ጥሩ ስራ ላሰራ ትችላለህ። በትምህርት መታገዙ ጥሩ ነው። አሁን ሌላ ዓለም ላይ ኢንቴሪየር ዲዛይኒንግ ቢዝነስ ነው። ማንም ሰው አይደለም አንተ ራስህ መስራት ችለህ ዲዛይን ማድረግ ችለህ እውቀቱና ፓሽኑ ኖሮ የሚችሉ ሰዎችን ስማርት የሆኑ ሰዎችን ሃየር አድርገህ መስራት የምትችለው ቢዝነስ ነው። ለአርክቴክት ቅርብ ነው። በእርግጥ ያው አርክቴክቸራል ኮርስ በጣም ብሮድ ነው። ከሱ ትንሹ አካል ነው ኢንቴሪየር ዲዛይን። ለሲቪል ደግሞ ከሌላው አንጻር ደግሞ ከአርክቴክት ቀጥሎ ደግሞ ለሲቪል ቅርብ ነው። ግን ማንኛውም ሰው ፓሽን ያለ መሆን ይችላል። ስራ ውስጥ መግባት ይችላል ማለት ነው። ብዙ ጊዜ የሆነ ባክግራውንዱ ብቻ ይኖርሽ እንጂ ከማንም ላይክ በኢንጂነሪንግ ባክግራውንድ ይኖርሽ እንጂ በኢንቴሪየር ዲዛይን ላይ ፐርሲው ማድረግ ብትፈልጊ መግባት ትችላለሽ ነው። ኮርሶችም ወስደሽ መግባት ትችላለሽ ማለት ነው። ናት ኦንሊ በኢንጂነሪንግ ባክግራውንድ ያለው ኤኒዋን ፓሽን ያለው መስራት የሚችል ሰው መሆን ይችላል። ዲዛይንን እያሰራ ፕላስ ከነገና ደግሞ ኢንቴሪየር ዲዛይን ስንል አይ ቲንክ በጣም ብሮድ ነው አይደለም? ማለት ዲዛይን ማሰራቱ አለ፣ ከክላይንትም ደግሞ ማሳየት አለ፣ ከነገና ደግሞ እንደውም የሚከብደው ምንድነው ይሄ ኢንቴሪየር ዲዛይነር የሜዲካልም ይሁን የምንም ባክግራውንድ ኖሮ መሆን ትችላለህ። ዋናው ፓሽኑ ነው። ጭንቅላት ላይ ፒክቸር የምታደርገው ይኖራል። እንደን ሶፍትዌሮችን ኦፕሬት ማድረግ ከቻልክ ትችላለህ። ትንሽ የሚከብደው ምንድነው ኢምፕሊሜንቴሽኑ ላይ ነው። አሁን እሱ የአርክቴክቸር ሲማሩ ኢምፕሊሜንቴሽን በደንብ ኮርሱን ስለሚወስዱት ያውቁታል። እኛ ሲቪል ደግሞ ዋናውን አርክቴክቶቹ ዲዛይን ያደረጉት ስለሆነ ወደ መሬት የምናወርደው ለእኛ ቀላል ነው። ምናልባት ከሌላ ፕሮፌሽን መጥተው ኢንቴሪየር ዲዛይን ሲማሩ ትንሽ ኤክስፔሪንስ ሊያስፈልጋቸው ይችላል። መሬት ላይ ኢምፕሊመንት ተደረግ የኮንስትራክሽን እቃዎችን ማወቅ እንዴት እንደሚሰራ እነሱ ደግሞ ያ በሂደት ራሳቸውን ትሬን ካደረጉ
መሆን ይችላል ማለት ነው። በጣም ብዙ ጊዜ በእርግጠኝነት የማስበው ምንድነው ኮንፊውዥን ይፈጥራል ብዬ አስባለሁ። ብዙ ጊዜ ኢንቴሪየር ዲዛይን ወይ ለአርኪቴክት ወይም ደግሞ ለሲቪል ኢንጂነር ወይ ለኮተም ተመራቂ ተብሎ ቦታ ይሰጠውና ብዙ ሰው በዚህ ሙያ ላይ ፓርቲሲፔት ሲያደርግ አላየም። እንደውም አይ ቲንክ በቅርብ ነው መሰለኝ ያለው ሀገራችን ላይ በደንብ በሰፊው እየተሰራ ያለው ኢንቴሪየር ዲዛይን አይደል? በፊት በደንብ አይታወቅም ነበር። በፊት ብዙም አይደለም፣ ሰውም ብር ለማውጣት ፍቃደኛ አይደለም፣ ለእንደዚህ ቫልዩ አይሰጠውም ነበር። አሁን ግን እንደምታየው ነው፣ ኮምፒቲሽኑም ሀይ ነው። በኮመርሻል ኤሪያዎች ካየ አሁን ካፌዎች እንኳን ብታይ በየቦታው እየተከፈተ ያለው ካፌዎች እንደምታየው ነው። እና ሰው ለኢንቴሪየር ዲዛይኒንግ ለውበት ያለው በደንብ ተቀይሯል። ወደኋላ ልመልስሽ እና ከኢንቴሪየር ዲዛይን በፊት የምትሰሪያቸው ስራዎች ነበሩ። ሶሻል ሚዲያ ላይም እንግዲህ በቲክቶክ ዓለም ላይ በደንብ ትንቀሳቀሻለሽ እና እዛ ላይም ፖስት ያደረግሻቸውንም እያየሁኝ ነበር። እና ወደኋላ ልመልስሽ እና ከኢንቴሪየር ዲዛይን በፊት የምትሰሪያቸው ስራዎች ምን ነበሩ? ከሲቪል ኢንጂነሪንግ ፕሮፌሽንስ የት ነበር የተመረቅሽው? እነዚህ አይነት ነገሮችን እስኪ አንዳንድ ነገሮች ብትይ። ኢንጂነሪንግ መቀሌ ዩኒቨርሲቲ ነው የተማርኩት። አሪድ ያው መቀሌ የሚያውቃት እዛ ነው። በጣም ጥሩ ቆይታ ነበረ። ኢንጂነሪንግ ስመርጠው ይሄ ያዋጣል ኦር የሆነ እዛ መግባት አለብኝ በሚል ሳይሆን ከኤሌመንተሪ ጀምሮ መሐንዲስ መሆን ነበር የምፈልገው። ምክንያቱም እናቴ የሆነ ቤት ስትሰራ ምን ስትል አያት ስለነበር በቃ ይሄ ኮንስትራክሽኑ ግንባታው በጣም ፋሽኔትድ ስለነበርኩኝ ፈልጌው ነው የገባሁት ወደ ኢንጂነሪንግ። እና ኢቨን ፕሪ እንደተማርክ 6 ወር ዲፓርትመንት መርጣለህ አይደለም? እሱ ጋር 5 አይነት ኢንጂነሪንግ ነበሩ እና ትሞላለህ ሊስት የምትፈልገውን፣ ከዛ እንደ ውጤትህ ይደርስሃል ማለት ነው። እና የመጀመሪያው ሲቪል፣ ከዛ ኬሚስትሪ ስለምወድ ያው ግድ መሞላት ስለነበርበት ኬሚካል እያልኩኝ ሞላሁኝ። እና በጣም ከመጠራጠር የተነሳ ብዙ ሰዎች አንደኛ ምንድን ነው የሞላሁት እያልኩ እያሳየኋቸው ነበር፣ ኢንኬዝ ሲቪል ለማለት ሌላ ተሳስቼ ሞልቼ እንዳይሆን ማለት ነው። እና በጣም ነበር የምፈልገው ወደ ሲቪል ዲፓርትመንት መግባት። 5 ዓመት ተማርኩኝ። ግራጁዌት እንዳደረግኩኝ ደግሞ አይ ዋዝ ላኪ 2008 ግራጁዌት አድርጌ 2009 ስራ ተቀጠርኩኝ ማለት ነው። ሀገር ላይ በጣም የማያጋጥም ነገር ነው። እድለኛ ሆኜ ተቀጠርኩኝ፣ ሰራሁኝ። በጣም ትልቅ ካምፓኒ ነበረ። ባይ ዘ ዌይ በአንድ የሆነ እዚህ ጋር ላወራ የምፈልገው ነገር እኛ ጋር ተቀራራቢ የሆነ ግራጁዌት ነን ብዬ ስላሰብኩ ነው። እና እኛ በምንመርጥበት ሰዓት ላይ ሲቪል ኢንጂነሪንግ ስራ የለውም እየተባለ የሚወራበት ሰዓት ነው ብለሽ ታስቢያለሽ? እኔ አሁን ፐርሰናሊ ወተሽ ስራ አለሙ ላይ በምትወጪበት ሰዓት ላይ ስራ የለም የሚለው ፐርስፔክቲቭ እኛ ጋር አልነበረም ብዙ ጊዜ። አሁን ነው ይመስለኛል የስራ አጡ በጣም እየበዛ የመጣውና እዛ ላይ ምንድን ነው ላይ በምን ሀፕን ያደረገ ይመስልሻል? አሁን በእኛ ጊዜ አልነበረም፣ እንደውም ገና አልተነካም የሚል እሳቤ ነው የነበረው። እንደውም የነበረው ምንድነው ኢትዮጵያ ውስጥ ብቻ ነው መስራት የምትችሉት፣ ሌላ ሀገራት ተቀባይነት የለውም፣ እነሱ አድገው ገንብተዋል ጨርሷል የሚል ነበረ። እኔ ደግሞ ሌላ ሀገር የመሄድ ፍላጎትም ስላልነበረኝ አሁንም ስለሌለኝ ነው የተማርኩትና እኛ ስንመረቅ በጣም ብዙ ነው የኛ ባች፣ በጣም ብዙ። ከዛ በኋላም እንደዛው። እና እንግዲህ የስራ ማጣቱን ጉዳይ ኮንፊውዝ ያደርጋል። በታለንትህ በእውቀትህ ሁሉም ጋር ምንድነው ኢቫሉዌት ተደርገህ የምትቀጠርበት ካምፓኒዎች በጣም ውስን ናቸው አይደለ? የሆነ ነገር ወይ ዘመን ሊኖርህ ይገባል ወይ የሆነ ነገር ሊኖርህ ይገባል። በሱ ምክንያት በጣም ጂኒየስ ሆነው ዲስካሬጅድ ሆነው በስራቸው ያልሰሩበት ይኖራሉ። ግን ምንድነው እኔ ምን አምናለሁ መሰለህ፣ የምትፈልገው መንገድ እስክትደርስ የግድ በዚህ ነው የተመረቁት ብለህ መቆም የለብህም ነው። የሆነ ምንድነው መወጣጫ መንገዶችን መፈለግ አለብህ። አሁን ለምሳሌ እኔ ወደ ኢንቴሪየር ዲዛይን ጃምፕ እንዳላረግብህ እንጂ ቶፒክ ግራጁዌት አድርጌ እንደሰራ ቻይኒስ ካምፓኒ ነበረ፣ እዛ ተቀጥሬ እየሰራሁኝ 2009 ነው የተቀጠርኩት ብያለሁ። መስከረም ላይ ታህሳስ ላይ ኢንቴሪየር ዲዛይኒንግ ኮርስ ወሰድኩኝ ማለት ነው። ተመዘገብኩኝ 6 ወር ቢካዝ በጣም ፓሽኔትድ ነበርኩኝ ዲዛይን መስራት። አላማዬ ነበር ምንድነው ሲቪል አርኪቴክት የሚባል ነበር። አሁን አላውቅም እንደሱ ከሆነ በኢንጂነሪንግ 5 ዓመት ግራጁዌት ካደረግክ በኋላ 2 ዓመት ተምረህ ማስተርስ በአርኪቴክቸር ማድረግ ትችላለህ የሚል ስለነበር that was my goal። ሲቪል አርኪቴክት ለመሆን ማለት ነው። አርኪቴክቱን ባልገባም ወደ ኢንቴሪየር ዲዛይኒንግ ኮርስ ወሰድኩኝ። ቀን ታውቃለህ የኮንስትራክሽን የሳይት ስራ ቀንን ሙሉ ደክሞ ሆኖ የምትውለው፣ ተቀጥራ ስትሰራ ደግሞ ታይም ፍሪደም ብዙ የለም። እሱን እየሰራሁኝ ማታ ከሰሚት ወደ እንግሊዝ ኤምባሲ ጋር ኤኤምዲ የሚባል ትምህርት ቤት ነበረ ፊኒሽንግ፣ እዛ እየሄድኩኝ እየተማርኩኝ ነበረ
የጨረስኩት እና ኢን ቢትዊን ደግሞ ሳልጨርስም ብዬ ራሴን ኢንተሪየር ዲዛይን እሰራለሁ እንዲሰራለሁ ምናምን ላለው አርኪቴክት ጓደኞች ነበሩኝ። እነሱ ደግሞ ሄልፕ አውት ያደረጉኝ ነበር። ሶፍትዌሩን በደንብ ፓሽን ብቻ ምንም አያደርግም። ሶፍትዌሩን ችለህ ሀሳብህን ካላሳየህ ምንም ትርጉም ስለሌለው እሱን ደግሞ ከስር በጣም ነው የምጠይቀው። ባይዘው በጣም ኢሪቴት ላደርግ እችላለሁ አንዳንድ ሰዎችን እስካሁን ድረስ ጠይቃለሁ እና በራሴ ነው የተማርኩት። እንትኑ ምንድነው ኢንተሪየር ዲዛይኒንግ ማለት እችላለሁ። ከዛ በኋላ ግን አስቤ ነበር በቃ ኢንተሪየር ዲዛይኑን እማራለሁ፣ በደንብ ስራዎች ይመጣሉ፣ የሲቪል ባክግራውንድም አለ፣ በቃ በደንብ እሰራለሁ የሚል ነበርና ወደ ተግባር ስትመጣ ግን ኤክስፔክት እንዳደረከው አይደለም። ብዙ ሰው አታገኝም። እንደሆኑ ደግሞ ቲክቶክ ምንም የለም። ከተጠቀምክ ወይ ፌስቡክ ነው ወይ ደግሞ ቴሌግራም ነው። ኢንስታግራምም አለ፣ ግን እንደ ቲክቶክ አሁን ሁሉም ሰው የሚያየህ አይደለም። ራሴ እየሄድኩኝ ብሮሸር እና ምንድነው እንደ ቢዝነስ ካርድ አዘጋጅቼ እየሄድኩኝ በቀን 5 ሰው ፕሮስፔክት እያደረኩኝ ይሄን እሰራለሁ እያልኩ ነበር የምሰራው። ከዛ ግን ምን ሆነ መሰለ አሁን በምንድነው በፕሮፌሽናቸው ግራጁዌት አድርገው ስራ ላላገኙ ሰዎች ማለት ነው ሜቢ ኢንስፓየር ሊያደርጋቸው የሚችለው ኢንጂነር ነኝ ኢንተሪየር ዲዛይኒንግ ተምሬያለሁ። በኢንጂነሪንግ በቅጥር ነው እየሰራ ያለሁት። ያኛው ደግሞ ያን ያክል ስራ የለው። ከዛ መሀል ላይ ምን መጣ? ስትሪንግ አርት መጣ። ስትሪንግ አርት በጣም ጉልበት የሚጠይቅ ነው። ኤምዲኤፍ አስቆርጠህ ቀለም ቀብተህ ሚስማር እየመታህ ክር እየጠበጠብክ ነው የምትሰራው። ብዙ ሰው ያውቀው ብዬ አስባለሁ። ስትሪንግ አርት ሲባል በክር የሚሰራው የተለያዩ አይነት ዲዛይኖች የዛ ሰዓት አይ ቲንክ ፋሽን ነበረ መሰለኝ። በጣም ፋሽን ነበር። ሎጎ በዛ ነው የሚሰራው። ዎል አርቶች እነዚህ ፒኮክ የምንላቸው የፍላወር ዲፍረንት እንትኖች ኢቨን ፖርትሬት የሰው ፎቶዎች እና ሁሉም እንሰራ ነበርና ሲቪል መሆኔን ኢንተሪየር ዲዛይነር መሆኔን ተረሳና በቃ ወደ ስትሪንግ አርት መስራት ተጀመረ ማለት ነው። በዛ ሰዓት በጣም ዲስካሬጅ አደረገኝ ነበር። ያው ላተምሬ በጥሩ ውጤት ተመሬ በኢንጂነሪንግ ከዛ በኋላ ደግሞ ብሬን ከፍዬ ማታ ያለ እረፍት ኢንተሪየር ዲዛይን ተምሬ እንዴት ራሴን እንደዚህ ብረት እንጨት እየቀጠቀጥኩኝ ያገኘዋለሁ የሚል በጣም ዲስካሬጅ አደረገኝ ነበር። ግን አሁን ላይ ሆኜ ሳስበው ኢወዝ እንትን ነበረ፣ እንደ ስቴፕ ነበረ። ስለዚህ ስራ ማግኘት በጣም ከባድ ሊሆን ይችላል በተመረቅንበት፣ ግን እስከተወሰነ ምንድነው የምንፈልገው መስመር ላይ እስክንገባ ድረስ ግን ያገኘነውን መስራት ፕራይድ አለኛ ጋር። እንዲህ ተምሬማ ይሄ አልሰራም፣ ይሄ ተምሬማ ይሄን አላረግም የምትለው ነገር አለ። እሱ ይመስለኛል ሰው ወደ መስመር እንዳይገባ ያደረገው። የምስራች! የአፍሪካ ህብረት መዳረሻ በሆነችው በዲፕሎማቷ መንደር ውቢቷ ሳር ቤት ላይ ከዚህ ቀደም በካሬ 107,000 ብር ስንሸጥ የነበረውን አሁን ላይ በካሬ 64,000 ብር፣ ከዚህ ቀደም 91 ካሬ በ9.7 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.8 ሚሊዮን ብር፣ ከዚህ ቀደም 130 ካሬ በ13.9 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ8.3 ሚሊዮን ብር እዛው እየኖሩ በቅርብ ርቀት መስሪያ ቦታውን የሚያገኙበት አማራጭ ከቴም ሪል ስቴት የንግድ ሱቆችን በፒያሳ ከቅድመ ክፍያ 900,000 ጀምሮ እንዲሁም የመኖሪያ አፓርትመንቶችን በቸርችል ጎዳና ከ693,000 ብር ጀምሮ ለናንተ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ቴም ሪል ስቴት። የሚገርምሽ እኔም እንደዚህ ፊል አደርግ ነበር። አንቺ በእንግዲህ ላይ እኔም ግራጁዌት አድርጌ ሲጀመር ተመርቄ የምሰራበት ቦታ ላይ ራሱ በጣም ከመስራት የተነሳ ሚክሰር ኦፕሬተር ሳይቀር ነበር። ሚክሰር ኦፕሬተር ከቦሌ የተነሳ አመድ በአመድ ሚክሰር ኦፕሬተር አስቢ ምን ያህል ሲሚንቶ እየገለበጠ ምናምን ሙሉ በቃ በስንት ሰዓት ልብስ ለብሼ የሳይት ኢንጂነር ልብስ ለብሼ ስወጣ በቃ ሙሉ ዱቄት ነኝ። በተለይ ኮንክሪት የሚሞላበት ቀን ከሆነ በቃ ምን ልነግርሽ አልችልም። አመድ በአመድ ሆኜ ነው የምወጣው ማለት ነው። እና ከዛ የሆነ ሰዓት በቃ ፊል አደርጋለሁ። አንደኛ የሚከፈልሽም ደግሞ ያን ያህል ሳቲስፋይ የሚያደርግ አይደለም። በዚህ ልክም እየሰራው ነው ምናምንና በቃ ተመርቄ ምናምን አለ። ከዛ በኋላ ደግሞ ስራው በጣም እየቀዘቀዘ ደግሞ ሲመጣ ደግሞ ወደ ራይድም ስራ ገባሁ እና ራይድም ስራ ደግሞ ወደ ነግርሻችንም ፀሐዩ ኦቨን ነው። ቆመሽ ነው የምትጠብቂው ፀሐይ ላይ ምናምን። አሁን ያለውን አላውቅም ብቻ ግን የፕራይድ ጉዳይ ማለት እንዴ ተመረቄ ምናምን ነገር አለች። በጣም ብዙዎቹ መተው ኢቭን እዚህ አሁን መታው ለኢንተርቪው ሲመጡ ምናምን ያሳዝኑሻል ማለት ተምረናል ብለው ያስባሉ። ግን የሆነ ወርዶ መስራትን አክሴፕት አለማድረግ በጣም ስራ አጥ እንድትሆኚ በጣም አፌክት ያደርጋል ያስባሉ። በጣም እሱን ግዴታ ነው የሆነ የምንፈልገው መስመር ላይ እስክንገባ ድረስ ሌላ ስራዎችን መስራት። ምናልባት እኔ ስትሪንግ አርት ስሰራ
ሙሉ ለሙሉ ስራዬ ላይ ፎከስ አድርጌ ስለነበር ራሴን አልጠበኩም። አሁን የዲስክ ህመም አለኝ አንገቴ ላይ በሱ ምክንያት ነው። ረጅም ሰዓት ጎንበስ ብዬ ነው የምሰራው፣ አልነሳም በምሰራበት ሰዓት። ስንት ሰዓት ምን ያህል ሰዓት ቆይቼ? አሁን ይሄ ፒኮክ የምንለው አርት አለ የሚሰራው፣ እሱም በቀን ቢያንስ 5-6 እሰራለሁ። ፒኮክ ማለት አርቱ ማለት ራሱ ፒኮክ መስራት ነው? የፒኮክ ክንፍ የሚመስል አለ በተለምዶ ፒኮክ የሚባለው ማለት ነው። እሱን አሁን አርቱን ለመስራት አሁን ይሄንን ስሪ ብትለኝ በአንድ ቀን ነው የምጨርሰው፣ ሚስማሩን ምናምን አድርጌ ማለት ነው። በጣም ፈጣን ነሽ። እንትን አልነሳም። ኢቭን አንድ ቀን እንደውም ይሄንንም ሌላንም ጨምሬ ልጨርስ እችላለሁ። እና እዚህ ጋር በጣም ጎንበስ ከማለት የተነሳ ዲስኩ እንትን አለ ማለት ነው። እና ምንድነው ይሄ የሆነ መስመር ላይ ለመድረስ የተደረገ መስዋዕት ነው፣ ግን ትክክል አይደለም። ያው ጤና እየተጠበቀ ቢሆን ጥሩ ነበረ። ወጣት ስንሆን እኮ እንደዚህ አይነት ነገሮችን እንትን ስለማለት ትታመም አይመስልንም። የምንታመም አይመስለንም። ኢቭን በቃ ለብዙ ነገሮች ተጋላጭ አንመስልም። ንፋስ የሚመታን አይመስለንም። ዝናብ ላይ እንሰራለን። እንደዚህ አይነት ነገሮች ዋጋ ያስከፍላሉ። እኔ እንደውም ባክ ፔንሽ የመጣው በኢንቴሪየር ዲዛይኑ ረጅም ሰዓት ቁጭ ብለሽ ዲዛይን ሰሪ ምናምን። መጀመሪያው ይሄኛው ነው የስትሪንግ አርቱ ነው። ከዛ በኋላ ደግሞ የኢንቴሪየሩ ስሰራ እንደዛ ነው። እንደዚህ ብዬ አልጋ ላይ ተኝቼ ነው ምሰራው። ብዙ ጊዜ ዶክተር ቢያስጠነቅቀኝም አልሰማሁትም። ያው የሚታየኝ መስራቱ፣ የሆነ ነገር ማድረግ፣ የሆነ ቦታ መድረሱ ነው እንጂ ይሄ ሰውነት ይታመማል ወይ ይደክማል የሚል ሀሳብ ስላልነበረኝ ቀጥ ብዬ ተስተካኪ እንዲቁጭ አይደለም ነበር። በቃ እንዲጎንበስ ብዬ ነው ረዥም ሰዓት እና የምነሳው። ወይ የሆነ ርቦኝ የማቅለሽለሽ ስሜት ከተሰማኝ ወይ ባዝሩ መጠቀም ከፈለኩኝ ነው እንጂ አልነሳም። በሱ ተደራረበ። ሲደራረብ ህመሙ መጣ ማለት ነው። ማለት ብዙ ሰው በእርግጠኝነት እንዳንቺ እኔም ኢቭን እኔ ራሱ ቅድም እያወራሁሽ ነበር አይደለም፣ እንደ ድንገት ቶይሌት ላይ ሻወር እየወሰድኩኝ ነው የወደኩት እና አውቀዋለሁ። ማለት በተለይ ይሄ ባክ ፔን የሚሰማ ስሜት ቀላል የሚባል አይደለም። የደረሰበት ነው የሚያውቀው። ኦፍ ኮርስ። እና በዚህ በመስሪያ ሰዓትሽ ላይ ደግሞ እንደዚህ አይነት ነገር ሀፕን ማድረጉ ደግሞ በጣም ቻሌንጂንግ ነው። በጣም 2 ዓመት ወደኋላ ጎተተኝ ማለት ነው። 2 ዓመት ኦልሞስት መስራት ያለብኝን አልሰራሁም። እኔ ሀቢስ ዲዛይን አሁን ወደ ኢንቴሪየር ዲዛይን ገብቼ ከገጠር ህይወት ወጥቼ ኦፊስ ከፍቼ ዘግቼ ድጋሜ ነው አሁን የተነሳሁት። ድጋሜ እንደ አዲስ በጀመርኩበት ኤነርጂ አይደለም። መሀል ላይ ህመሜ ማስተናገድ ነበረብኝ። ወሊድም ልጅም መጣ መሀል ላይ። እሱ ቆንጆ ነው፣ ግን ከህመሙ ጋር አንድ ላይ ስለነበረ ትንሽ ከባድ ነበረ። ድጋሜ ነው የተነሳሁት ድጋሜ እንጂ ዘግቼው ነበር። በቃ ቦሌ ነበረ ቢሮ የመጀመሪያ እንደውም የንግድ ፍቃዴን ምናምን ሁሉም የጨራረስኩት የዘጋሁት ያንን የድሮውን ከተሻለኝ ከ1 ዓመት ከምናምን በኋላ ነው። እና እሱም ድጋሜ ተነሳውና ፓሽኑ ይመስለኛል ድጋሜ እንድነሳ ያደረገኝ በዛው ነበር። ኮንስትራክሽን ላይ በጣም እኔ ሰጀስት የማደርገው ብዙ ሰው ፓሽኔትድ ካልሆነ እኔ እንጃ በጣም ዋጋ የሚያስከፍል ስራ ነው ብዬ አስባለሁ። ማለት በጣም ኢነርጂሽን ሳክ ያደርጋል፣ ከፋሚሊ ጋር ታይምሽን በጣም ያሳጣል። አሁን ብዙ ጊዜ ኦፊስ ላይ እስከ 2 ሰዓት የምቆይባቸው ጊዜያቶች አሉ። 2 ሰዓት 3 ሰዓት ቆይቼ የሚሄድበት ጊዜ አለና ፈልገሽ አይደለም ስራውንም ወደሽዋል፣ ግን በዛ ልክ ደግሞ የሚያስከፍል መስዋዕትነት አለው ብዬ አስባለሁ። ከፋሚሊ ጋር እንዴት ነው ማለት በምን ያህል ምን አይነት ታይሞችን ለማሳለፍ ትሞክሪያለሽ? ከስራው ጋር እንዴት ነው አጣጥሞ ለመሄድ? እኔ አሁን ቢሮዬና ቤቴ ቅርብ ለቅርብ ነው። እንደዚህ ያደረኩበት ምክንያት ያው ልጄን ለማየት አሁን 3 ዓመት ከ6 ወሩ ነው። ጎርምሷል። እሱን ለመንከባከብ ለማየትም እንዲመቸኝ ቅርብን ያደረኩት። በተቻለኝ አቅም ምሳ ሰዓት ቤት ነኝ፣ ወደ ሌላ ሳይት ራቅ ብዬ ካልሄድኩኝ በስተቀር። ምንድን ነው በጣም ስሞል ሰርክል ሳይሆን 0 ሰርክል ማለት ትችላለህ። ሻይ ቡና እንበል ምናምን የምለው ሰው የለኝም። አሉ ጓደኞቼ፣ በጣም መወዳቸው ጓደኞቼ፣ ግን ሁላችንም በየራሳችን ቢዚ ስለሆነ ምናልባት በ2 ወር ወይ በ3 ወር አንዴ ነው ኢንፐርሰን የምንገናኘው። ያለችኝ እሁድ ጊዜ የማሳልፈው ሻይ ቡና ማለትም ከፈለግኩኝ ልጄ ነው የምወጣው እና በተቻለኝ አቅም ለልጄ ጊዜ ለመስጠት ሞክራለሁ። የሆነ 5 ማይልስ ሩል የሚባል አለ። በጣም አሪፍ ስራ ያደረግሽው ጥሩ ነው ማለት ነው። አሁን ለቢሮዬና መኖሪያ ቤቴ ትንሽ ራቅ ይላልና 5 ማይልስ ሩል የሚባለው የመኖሪያ ቤትሽና መስሪያሽ ከ5 ማይል መብለጥ የለበትም የሚል መጽሐፍ አለ እና አንደኛ ኢነርጂ ሳክ አያደርግም። ከቤትሽ ወተሽ ትራቭል አድርገሽ ምናምን ኮንሱም የምታደርጊውን ታይም በጣም ሴቭ እንዲያደርግልሽ ያደርጋል። ይሄ ነገር በጣም አድቫንቴጅ አለው ብዬ አስባለሁ። ለልጅሽም የምትሰጪው ጊዜ ምናምን
በጣም ከዛ ደግሞ ልክ አሁን ነው እግዚአብሔር ይመስገን ትንሽ ደህና የሆንኩት እንጂ ልክ ድጋሚ ስጀምረው ፔኑ ነበረ። በጣም ረጅም ሰዓት መቀመጥ አልችልም። ማክሲመም 30 ደቂቃ ከ30 ደቂቃ በኋላ ትንሽ ጋደም ማለት ያስፈልገኛል። እሱን ለማድረግ ደግሞ ቤት ቅርብ መሆን ነበረበት። እሱን ለማሰብ ነበረ። ግን ጥሩ ነው። አይ በጣም አሪፍ ነው። ኦፊስሽንም አውቀዋለሁ። በዚህ አጋጣሚ ኦፊሷን ቦታቸው ሎኬሽንሽን አያት ዞን 5 ኃይሌ ጉዴታ ህንፃ ግራውንድ ፍሎር ላይ ገና እንደገባችሁ ፊት ለፊት ላይ ነው። እኔም እንደድንገት ያየሁት። እንግዲህ ኢንቴሪየር ዲዛይን ማሰራት የምትፈልጉ ከሆነ በጣም ቆንጆ በሆነ መልኩ ሬኖቬት የተደረገ ቤታችሁን ሬኖቬት ማድረግ የምትፈልጉ ክፍለ ሀገር እንሰራለን አይደል? ክፍለ ሀገር ድረስ ደግሞ ሜዳ ሀቪ ትሰራላችኋለች። ካላችሁበት ኮንታክት ልታደርጓት ትችላላችሁ። ስልኳንም አስቀምጥላችኋለሁ። በደንብ ማሰራት የምትፈልጉ ከሆነ እና ኳሊቲ ነገር የምትፈልጉ ከሆነ ሀቪ ጋር ደውሉላለሁ አይደል? ዌልካም እናቴ። ወደ ስራ አለሙ ከመግባትሽ በፊት ወደ ራስሽ ከመግባትሽ በፊት እንዳልሽ ተቀጥሬ እሰራለሁ ብለሽ ነበር። ከቅጥር ህይወት እንዴት ነው ወደ ግል ህይወት ለመግባት ወይም ደግሞ የግልሽን ቢዝነስ ለማስራት ትልቅ ፓሽን ይጠይቃል ብዬ አስባለሁ። ምክንያቱም ብዙዎቻችን የምንፈራው እየሰራን የነበርንበት የራሳችን ኮንፈርት ዞን ነው። ባይዘው የተቀጥሮ መስራት ራሱን የቻለ በጣም የሚገርም ኮንፈርት ዞን አለው። ደሞዝሽን ሪስክ አትወስጂም። በጣም ኃይለኛ ሪስኮችን አትወስጂም። ፕላስ ከነና ደሞዝሽን በየወሩ መንዝሊ ታገኛለሽ። በዛ ዲፔንድ ሆነሽ የምታገኛትን ወጪሽን እና ገቢሽን አመጣጥነሽ እንድትኖር ያደርጋል። በዛ ኮንፈርት ውስጥ እየኖርሽ ከዛ በኋላ ደግሞ ወደ ራስሽ ወደ ቢዝነስ አለም ውስጥ ለመግባት ምን አነሳሳሽ? ያንንስ እንዴት አደረግሽው? እኔ አሁን መጀመሪያ ግራጁዌት ሳደርግ ማክሲመም 1 ዓመት ብቻ ነበር አላማይ ተቀጥሮ ለመስራት። ከዛ በኋላ ምን ላደርግ እንደምችል ይሄ ካፒታል ኖር የሚያምሰን ብቻ 1 ዓመት እሰራለሁ ከዛ ወደ ራሴ ሄዳለሁ ነው የሚል ነበረ። ተመቸኝና ኦልሞስት 3 ዓመት ኮንፈርት በጣም ሰጠሽ። 3 ዓመት ለምን ደሞዜ ጥሩ ነው። ትራንስፖርት አልቸገርም። ቤቴ ድረስ መጥተው ፒክ ያደርጉኛል፣ ድሮፕ ያደርጉኛል። ፍሪደም አለ። ሀበሻ ቦስ ነበር የሚባለው ቻይኒዝ ካምፓኒ ነው። እሱ ስለነበረ ደግሞ ፍሬሽ ሆነ ስትቀጠር ደግሞ ሌላውን ዓለም ስለማታውቀው በቃ አይ ዋዝ ሃፒ በጣም ደስተኛ ነበርኩኝ። ከዛ በኋላ ላይ ግን ምንድነው አንዳንድ የቅጥር ህይወት እየተማርክበት ራስን አፕግሬድ እያደረግ ኤክስፖዠር ምናምን ካለው ጥሩ ነው። ቢካዝ በራስህ ኤክስፐንስ ወይ ደግሞ በራስህ ኪሳራ አይደለም የምትማረው። በሆነ ካምፓኒ ባመቻቸልህ ብዙ ነገሮችን ታገኛለህ እድገት ካለው። አንዳንዱ ግን ዝም ብለህ ነው የምትጓዘው። ያን ያክል ለውጥ ከተወሰነ ዓመት በኋላ ለውጥ አይኖረውም እና ልክ 3ኛ ዓመት ምናምን ስደርስ ፌድ አፕ እያደረኩ ይመጣሁኝ። ወደ ኢንቴሪየር ደግሞ እያደለሁ ይመጣኝ ወደ እሱ። ከዛ እዚህ ቅጥር ህይወት ላይ ማወጣውን ኤነርጂ የራሴ ላይ የሆነ ነገር ባወጣ አትሊስት የራሴ የሆነ ነገር ገነባለሁ የሚል ሀሳብ መጣና ለሪዛይን ለማድረግ it wasn't easy 1 ዓመት ፈጅቶብኛል። almost 1 ዓመት ዲሳይድ ለማድረግ ዛሬ ልውጣ ነገ ልውጣ። ከዛ ይሄ ኮንፈርትም አለ፣ ሪስክ የለውም። በየወሩ ደሞዜ እናውቀዋለሁ። የትራንስፖርት አልጨነቅም። የሚያጨናንቀኝ አለቃ ወይ ዲስሬስፔክት የሚያደርግ አለቃ አይደለም። ሁሉም የኮንስትራክሽን የኮንሰልታንቱም ሁሉም ሪስፔክትፉል ናቸው። ከዛ ሰው ደግሞ ምን ይልሃል ሌላ ሰው ስንት ስራ አቶ ምን ብሎ ምን አይነት ጥጋብ ነው አይነት ነገር ነው የሚልህና ከዛ ምን አደረግኩኝ እኔ ከኢትዮጵያ ወጥቼ አላውቅም። የመጀመሪያ ወደ ቻይና አሰብኩኝ። ለምን ከነሱ ጋር ስለምውል በቃ እስኪ ቻይና ቢያንስ ልሄድ ትንሽ ቃላቶችንም አንደርስታንድ ማድረግ ስለምችል ምናምን ብዬ አሰብኩኝና የዓመት ፍቃድ ጠየቅኩኝ ማለት ነው። ከዛ ወደ ቻይና ሄድኩኝ ጓንዡ። መጀመሪያ ሊየው ሪዛይን ከማድረጌ በፊት ምን ማድረግ እንደምችል ሊየው ስራዎችን ልስራ የሚለው ምን አይነት መስራት እችላለሁ የሚለው ሄድኩኝ። የዛኔ እንደ አሁኑ ውድ አይደለም ጓንዡ። እዛ ሄድኩኝ፣ ሰዎችን ጠየቅኩኝ። ሲሄድ የሚገርምህ ማንንም ሰው አላውቅም ነበር። ማንንም የሆነች ሜላት የምትባል ቡቲክ ያላት ነበረች። እሷን ጠየቅኳት። የሜትሮ አድራሻ ሰጠችኝ። ቢዝነስ ካርድ የት ማደር እንዳለብኝ ምናምን ሁሉም ነገር ሰጠችኝ። ሄድኩኝ። እንዳጋጣሚ እዛ ሲሄድ ይሄ ግራውንድ ቴክኒሻን ምናምን አየር መንገድ የሚሄዱ አለ አይደል በግሩፕ እነሱን ሳገኝ 2 ቀን ሲቆዩ በቃ ሁሉንም አላመዱኝ። ገበያውን አወቅኩት፣ አየሁ። ከዛ ልብስ፣ ጫማ፣ ሰዓት ምናምን ሁሉንም ይዤ መጣሁኝ ማለት ነው ወደ ንግድ ዓለም ውስጥ ለማለት። ለምን የያዝኳትን ብር ካልመለስኳት ማይሆን ውስጥ ነው የምገባው። እኔ ብር የለኝም። እንደዛ አደረግኩኝ፣ ሸጥኩኝ፣ ብሬን መለስኩና ፕሮፊቱ እዛ 3 ወር የሚከፈለኝ የነበረን ብር አገኘሁ ማለት ነው። የዛን ሰዓት ደነገጥሽ? ከዛ ምን አልኩኝ ኦኬ፣ ስለዚህ አሁን ያገኘሁት እዛ 3 ወር
ሰርቼ ማገኘውን ብር ነው ሶ ሪዛይን ባደርግ የ3 ወር ደሞዝ አለኝ ሶ I have 3 months ለማሰብ ምን መስራት እንደምፈልግ ብር አሁን የሚቸግረን ስራ ስንወጣ ብርስ አይደለም እንለው ኦኬ በቃ ኦሬዲ የ3 ወር ደሞዜን አግኝቻለሁ እና መልኩና አርብ ነበረ ደብዳቤ አስገባሁኝ አስገባ ኖ አስቢበት think about it ምናምን ሲሉኝ ሁለት ልቦ እሺ ቢወረቀቷን መለስኳት ያሰቡልኝ ነገር ይኖር ይሆናል ከዛ ነው መወሰን አለብኝ ቁጭ ቢያደርኩኝ አርብ ቅዳሜ ሃፍ ዴይ ነው የምንሰራው ነው ወስኛለሁ አልኳቸው እዛ ሪዛይን አደረኩኝ ያ በጣም በህይወቴ ትልቁና ትክክለኛ ውሳኔ ወሰንኩት ከዛ መውጣት ነበር ከዛ ያ 3 ወር በዛ መሃል ውስጥ ነው ስትሪንግ አርት የመጣው ይሄንን ማን አሳየሽ ማለት ስትሪንግ አርት አይ ቲንክ የዛን ሰዓት በጣም አዲስ ነገር ነበር ፕላስ ከነገር ደግሞ ቻይና የሄድሽ ሰዓት ላይ በኮንስትራክሽን ሴክተር ላይ ምን እየተሰራ ነው የሚለው ነገር የማየት እድሉን አላየሁም በቃ እዛች ጨርቅ የሚሸጥበት ምን የሚልበት ቦታ ነው እንጂ አሁን ይሄ ወደ ፎሻን ወደ ኮንስትራክሽን እሱን ያን ያክል አላሰብኩ ለምን አቅሙም የለኝም እሱን ለማሰብ ካንቴም ፋይል ላይ ምናምን ነገር አልነበረም ምንም አውቀው ታሪክ የለም እንዳልኩ just exposure-ን የፈለኩት እስኪ ከኢትዮጵያ ልውጣና ምን ማድረግ እንደምችል ነው ሰጉት by the way ምን ይባላል መሰለሽ የሆነ ነገር ስታስብ ከሀገር ውጣ ይባላል የሆነ ነገር ለመስራት ስታስቢ ከሀገር ውጣ ይባላልና ወጣ ብለሽ ስትሄጂ ያለው ልዩነት ከኢትዮጵያ ጋር ያለው ልዩነት በጣም ሰፊ ስለሆነ ምን መስራት እችላለሁ የሚለው ነገር እንድታስብ ያደርጋል ፕላስ ከነገር ደግሞ አይዲያዎች ኮፒ ነው የሚደረጉት ብዬ አስባለሁ እኛ ሀገር ላይ አሁን በጣም ብዙ ሰው የሚሳሳተው ነገር አዲስ ነገር ክሬት ካላደረግሽ ኢንተርፕረነር ልትባል አትችይም የሚለው አመለካከት አለኝ አለና ስታርባክስን ብታይ የስታርባክስ ኦነር አይ ቲንክ የሆነ ዩሮፕ ሀገር ውስጥ ሄዶ ነው አይቶ ቡናውን ወደ አሜሪካ ውስጥ አምጥቶ በዚህ ልክ ፍራንቻይዝ አድርጎ እየሰራ ያለውና ብዙ ጊዜ ምንድነው ወጣ በምትይበት ሰዓትና በምታይበት ሰዓት ላይ አዳዲስ ነገሮች ምን አሉ የሚሉትን በደንብ አይተሽ እዚህ ኮፒ ማድረግ የምትቻቸው ነገሮች አሉ እና እኛ ሀገር ላይ በጣም it takes time አይደል የሆነ ነገር አዲስ ቴክኖሎጂ ወደዚህ ለማምጣት በጣም ሬዚስታንሱን በዛው ልክ ነው ብዙ ነገሮች አስሮች አሉት እና ይሄንን አይተሽ መምጣትሽ ራሱ አንድ ነገር ነው ወጣ ብለሽ እንደው በሰፊ ያለ በቀኞች ሁለት ሰፈሮችን ብቻ ነው ያየሁት ምንም ስለማላቅና ሶ ኦኬ ቢያንስ እየሄድኩኝ የሆነ ነገር መነገድ እችላለሁ ሚለው ነገር አሰብኩኝ መጣሁኝ ስመጣ ተኛለው ዋክ አረጋለው ጂም ገባለው ጆርነር አረጋለው ምንም አልሰራም ለምን ጭንቅላቴ እንትን አላለም በቃ ይሄ ዶርማንት የሚሆንበት የለም ምን መስራት እንደምፈልግ ገና አላወቅኩም ከዛ በመሃል ናቲ የሚባል አርኪቴክት ጓደኛ ያለ ኢንተሪየር ዲዛይን በደንብ ሶፍትዌሮችን እንዳቃቸው ያሰለጠነኝና እሱ ይሰራል ስትሪንግ አርት ከዛ ለምን አብረን አንሰራም አልኩት ከዛ አሳየኝ ማለት እንዴት እንደሚሰራ አሳየኝ ከዛው ኩል ግማሽ እሱ በዚህ ሚስማር ይመታል እሱም በዛ ሁለታችንን እየሆነ አብረን መስራት ጀመርን ማለት ነው ከዛ በደንብ በራሴም ሲችል ደግሞ በራሴ መስራት ጀመርኩኝ ከዛ was a good money ጥሩ ብር ነበረ ቢያንስ ይሄ ለቤት ክራይ ለምን ይሄ ኤክስፔንሶች ምናምን ተቸገርኩ የምትለው ነገር አይኖርም አትሊስት እነዛ ነገሮች ከቨር ያደርጋል ከዛ ደግሞ አፎርደብል ነው 1500 800 እንደየሳይዙ ይሸጥ ስለነበረ ከዛ ደግሞ እንዳልኩ በየጥሩ ዲሰንት የሚባል ቦታ እየሄድኩኝ ስለ ቢዝነስ የባወራቸው ይሰሙኛል ምላቸው ሰዎች ሄጄ ሰላም ነው ምናምን ናቸው ከዛ ሀበን እባላለሁ ሀቢ እባላለሁ ይሄን ነው የምሰራው ብዬ አሳያቸዋለሁ ከዛ እነሱ በጣም አፕሪሼት ከማድረግ ኦርደር ያደርጋሉ ፕሮስፔክት በምታረጊበት ሰዓት እዚህ ጋር አቆምሽና በምታረጊበት ሰዓት ላይ የምታውቂያቸውን ሰዎች ነው ወይስ ኮምፕሊትሊ የማታውቂያቸው ሶ ኮልድ ነው የምታረጊው ማለት ነው የማታውቂያቸው ሰዎች እነዛን ሰዎች የት ቦታ ነው የምታገኛቸው ስፔሲፊክ ካፌ ኦኬ አሁን ድሞርሶ የሚባል ካፌ ነበረ ሚሊኒየም አዳራሽ ፊት እኛ ሰፈር ፍየል ቤቴ ጨዋ የሚባል ሰፈር የለም ላይክ ስለ ስራ ብታወራቸው ቢሰሙ ሰዎች እዛ ጋር ሄድና ይሄን እሰራላችኋለሁ በየቢሮ ባንክ አይ ቲንክ ያልገባሁበት ባንክ ያለ አይመስለኝም ሎጓችሁ ልስራላችሁ ቢ ሁሉም ጋር በስትሪንግ ጋር እንደውም ለኦሮሚያ ባንክ ሰርቻለሁ ለኦሮሚያ ባንክ ያንዱን ብራንች በሰው አገኘሁና ሰርቼላችኋለሁ ሰው እንደዚህ እየተባለ ፍየል ቤት በተለይ በደንብ ብዙ ያቺ ስትሪንግ አርት የምትሰራው ልጅ ይባልና እንደው ትንሽ እንትን ነበር ወይ ኢንጂነር ሳልባል ስትሪንግ አርት ነበርና በኋላ ላይ ግን ፔኑ እየመጣ ሲሄድ ምን ሲሄድ አይደለም ሚስማር ልመታ ይቅርና ቁጭ ለማለት በጣም አስቸጋሪ ሆነና ከዛ በኋላ ደግሞ ሁለተኛ ትራቭል ላይ ቻይና ድጋሚ ተበሰብሽና ገዛ ተመልሰሽ ሲሄድ ፎሻን የማየት እድል ነበር የኮንስትራክሽን እቃዎች በደንብ
ልክ ኮሮና ከመግባቱ ቻይና ከመዘጋቱ 3 ቀን 4 ቀን በፊት ነው ኢትዮጵያ እየገባ ነው የተመለሽው በቃ የዛኔ የኮቪድ ጊዜ ነበር የኮቪድ ጊዜ ነበርና ከክላይንቶች ጋር ነበር ሄድኩት ጥሩ ቦታ ነበር ያረፍነው አየሁኝ ኤክስፖዠርን አየሁኝ ህንጻዎች እንዴት እንደሚሰሩ አየሁኝ ፎሻንም በደንብ በቃ ብዙ ቢዝነስ ካርድ ሰብስበን መጣን ከክላይንቶች ጋር ስቲል አስቆምሽና ትንሽ ኮንፊውዝ አደረገኝ ክላይንቶች ስቲ ከነሱ ጋር አብረሽ የሄድሻቸው ሰዎች ክላይንቶችሽ ነበሩ አሁን ለምሳሌ ኢንተሪየር ዲዛይን ትሰራና እቃዎችን ለማጋዘን ኮንሶልት ለማድረግ ምናምን ትሄዳለህ አንዳንድ ነገሮችን ለማገዝ በዛ ምክንያት በደንብ ብዙ ኤክስፖዠር ነበረኝ በዛ አጋጣሚ ኢፖክሲ የሚባል መጣ ማለት ነው ሁለተኛ ትሪፔ ላይ ኢፖክሲን አወቅኩኝ ማለት ነው ከዛ ዋን ኦፍ ማይ ክላይንት በደንብ ስለዚህ እውቀት ስለነበረው ለምን ኢትዮጵያ ውስጥ አትጀምሪውም የሚል መጣ ማለት ነው ከዛ እኔ አዲስ ነገር ሲመጣ እደፍራለሁ ብዙ ብር የሚያስወጣ አይሆን እንጂ እኔን ክራይሲስ ውስጥ የሚያስገባ በበጀቴ በአቅሜ በትንሽ ነገር መስራት እደፍራለሁ እሱ ሲመጣ እነዚህ ቁጥሮች ሰዓቶች የጆሮ ጌጥ ቁልፍ በሞልድ የሚሰሩትን መስራት ጀመርኩኝ ከዛ በኋላ ኢቢኤሶችን ቃናዎችን ኮንታክት አደረኩኝ እየደወልሽ ማለት እነዚህ ነገሮች ማን ነው የሚያሳይሽ ማለት ብዙ ሰው እንዴት መሰለሽ አሁን በሪል ስቴት ዓለም ውስጥ በምታይበት ሰዓት ላይ ፕሮስፔክት ማግኘት አዌርነሱ ገና ነው እኛ ሀገር ላይ አሁን መንገድ ላይ ያስቆሙሽና ደህና ልብስ መልበስሽን አይተው ምናምን ሪል ስቴት ላይ የሚሰሩ ሰዎች ሴልሶች ማለት ነው ኢንተርቪው ያደርጉሻል ይሄንን ፕሮስፔክት አሁን እንደዚህ በየካፌው እየዞሩ በተለይ አሁን እንደዚህ ቆንጆ የሚባሉ ካፌዎች ላይ ቶሞካ ካፌዎች አሉ ምናምን ደህና ባለሀብት የሚገኝባቸው ኤሪያዎች ላይ ሰዎች ሄደው ሪች አውት እያደረጉ ማነጋገር አለባቸው ብዬ አስባለሁ እና እነዚህን ማን ነው ያሳየሽ በምን መልኩ ነው እንዴት ልታውቂ የቻልሽ ምክንያቱም ይሄ አንድ ከሴልሶች ስትራቴጂ አንዱ ስለሆነ ነው እና ይህን እንዴት ልታውቂ የቻልሽ ካፌ ላይ ሄደሽ ማናገር መቻልሽን አሁን ግቢ ላይ እያለሁኝ በጣም ቻሪቲ ላይ አክቲቭ ነበርኩኝ ስፔሻሊ ድሮፕ ኦፍ ዋተር የሚባል ሰርች ብታደረጉት ትልቅ ኦርጋናይዜሽን ነው እዛ ላይ በጣም አክቲቭ ነበርኩኝ 2008 ደግሞ አይ ዋዝ ፕሬዚደንት እዛ መቀሌ ዩኒቨርሲቲ 2008 ብዙ ሰዎች ነው ሊድ የምታደረገው ከትላልቅ ሰዎች ጋር ነው የምትገናኘው ስለ ካምፓኒው ስለ ኦርጋናይዜሽኑ ትናገራለህ ብር ለማግኘት ማለት ነው አላማ ምንድን ነው ንጹህ ውሃ ለሌላቸው የገጠር ማህበረሰብ ከኦርጋናይዜሽኑ ጋር አንድ ላይ በመሆን ንጹህ ወተር ዌል ማስቆፈር ነበረ እሱን ስታደረግ ድሮፕ ኦፍ ዋተር እንባላለን እንደዚህ ነው የምንሰራው ብለህ ታወራለህ ያው ብር እንዲሰጡህ ነው የምትጠይቃቸው ከዛ በኋላ ደግሞ ቲያንስ የሚባል እንደዚህ ዳይሬክት ማርኬቲንግ ነበረ እሱ ጋር ፕሮስፔክት ማድረግ ራስህን ሴል ማድረግ ቢዝነስህን መናገር በደንብ ትሬንድ ተደርጊያለሁ እሱ ላይ ራሴን ኢንትሮዲውስ ማድረግ ሀበነኝ ይሄን ነው የምሰራ ምናልባት አያሳፍረኝ ኤክስትሮቨርት በጣም መሆን አለብሽ እኔ እንደውም የኔ ፐርሰናል ነው ኢንትሮቨርት የምባል ሰው ነኝ when it comes to business ግን ኤክስትሮቨርት በቃ ቢዝነስን አስተዋውቃለሁ ሪስፔክት አድርጎ ያመነ ሰው ከመጣ ይምጣ ያላመነበት ከሆነ ዲስካሬጅ አልሆንም ኦኬ በቃ ፍላጎቱ ነው የዛ ሰው ብዬ ነው የምተውና እሱ ግቢ ላይ የነበሩኝ አክቲቪቲዎች ነው ለዚህኛው መንስኤ የሆኑና ቁጭ በደንብ ነው ማያቸው ደግሞ አያለው ሰዎችን አያለው ወይ አለባበሳቸውን አያለው ወይ the way they talk አያለው ከዛ በኋላ ዝም ብለህ አይ ኮንታክት ስታደርግ ደግሞ አስተያየታቸው ሌላ ነገር ካልሆነ ሄጄ አፕሮች አድርጌ ሀበን እባላለሁ ይሄን ነው የምሰራው ቢዝነስ ካርድ ሰጣቸው ደፍነሊ ስራ አገኝ ነበር ደፍነሊ 5 ሰው ነበር አላማ በቀን 5 ሰው ፕሮስፔክት ማድረግ ግዴታ ነው ከቤት ወጣ ማድረግ ነው እንጂ ለሴልሱን ፕላስ ከዛ ላይም ሴልስ ታገኝ ይችላልሽ ማለት በየቀኑ ነው ከአምስቱ በጣም በትንሹ 2 ታገኝ ነበር በየቀኑ ፒች የምታደርጊው የኢንቴሪየር ዲዛይኑንም ኖ የስትሪንግ አርት ነበር መጀመሪያ ለምን ስትሪንግ አርቱ ማነው ኢንቴሪየር ዲዛይኑ ብዙም የዛኔ ሰው እንትን አይደለም ከዛ ደግሞ ብዙ ኢንቨስትመንት የሚያስፈልገው ነው ስትሪንግ አርቷ ግን ትንሽ ናት 1500 ሊኖር ይችላል 800 2000 እንደዚህ ስለሆነ ኤኒታይም የሚገዛ ነገር ነው ኢንተሪየር ዲዛይን ለማሰራት ያው አስበህበት ምናምን ነው በጀት አድርገህ ነው at the same time ግን እንትኑ ላይ ብሮሸሪ ላይ ነበሩት የሰራኋቸው ኢንተሪየር ዲዛይን ስትሪንግ አርቶችን አንድ ላይ ስለ ካምፓኒ የጻፍኩት ነው የዛኔ እኮ ካምፓኒ የሚባል ቢሮም አልከፈትኩም ሰጉር ስታርት ብዙ ሰው ባይዘው የሚያስበው ነገር ቢሮ ተከፍቶ ስራ የሚሰራ ነው የሚመስለው ብዙ ሰው ላይክ እንዴት መሰለሽ አሁን ከቀጠራ ዓለም በምትወጪበት ሰዓት ላይ ብዙ ሰው ይሄን ነገር ባይዘው እኔም ከራሴ ከጓደኞቼ የሚያየው ትልቅ ሚስቴክ ስለሆነ አይ ቲንክ ላወራበት ብዬ አሰብኩኝና
ብዙ ሰው የሚሳሳተው ስህተት ልክ ተቀጥሮ ከቅጥር ህይወት ወጥቶ በሚሰራበት ሰዓት ላይ ሜቢ ሴቭ ያደረገው ሰው ቢሮ ይከፍታል፣ ቆንጆ ነገሮች ፈርኒቸሮቹ እንደዚህ ያሳምራል። ከዛ በኋላ ከእንደገና ደግሞ ሴክሬታሪ በስሩ ይቀጥራል። በቃ ሰራተኛው ኦልሞስት ሁሉም ነገር ስንትልና ስራውን ሳያደላደል ቢሮውን አስተካክሎ ቁጭ ይላል። ከዛ በኋላ ሴቭ ያደረጋት ገንዘብ ደህና ደሞዝተኛ ሆኖ እንበልና 300 ሺህ ምናምን ሴቭ ካረገ በቢሮ በቤት እንትኑ ደሞዝ ምናምን እየከፋፈለ እዛው ይጨርሰዋል። ከዛ በስተዲስ እንደውም ሾው የሚያደርገው ኦልሞስት ከቅጥር ህይወት ሲወጡ 80% ፌል የሚያደርግበት ዋናው ሪዝን እንደዚህ አይነት ሲቹዌሽን ውስጥ እየገቡ ነው ብዙ ሰዎች። እና አሁን አንቺ ያደረግሽው ቢሮ ሳትከፍቺ እንደዚህ ፕሮስፔክት እያደረግሽ መስራትሽ ትልቅ ነገር ነው ማለት መጀመሪያ ስራው ነው መቅደም ያለበት። እኛ ሀገር ላይ ብዙ በጣም የተቃራኒ የሆነ ሀሳብ ነው። ስራው ሳይሆን መቅደም ያለበት በብዙ ሰዎች አመለካከት ቢሮ ከፍቶ ቢሮን አስተካክሎ አሳምሮ ምናምን ነው በብዛት የሚያስበው በተለይ ቅጥር ዓለም ላይ ያለ ሰው ማለት ነው። እና መጀመሪያ መቅደም ያለበት ብዬ የማስበው እኔ ስራው ነው። እና ስራሽን ማርኬቱን መያዝ ማወቅ ስራውን ስታውቂው ከዛ በኋላ ደግሞ ራሱ ከሱ የሚመጣው ገንዘብ ደግሞ ኢንቨስት እያደረግሽ ወደ ፈርኒቸርሽ እና ቢሮ መከራየትም ደግሞ ታስቢያለሽ ያስባል። የምስራች የአፍሪካ ህብረት መዳረሻ በሆነችው በዲፕሎማቷ መንደር ውቢቷ ሳር ቤት ላይ ከዚህ ቀደም በካሬ 107,000 ብር ስንሸጥ የነበረውን አሁን ላይ በካሬ 64,000 ብር፣ ከዚህ ቀደም 91 ካሬ በ9.7 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.8 ሚሊዮን ብር፣ ከዚህ ቀደም 130 ካሬ በ13.9 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ8.3 ሚሊዮን ብር እዛው እየኖሩ በቅርብ ርቀት መስሪያ ቦታውን የሚያገኙበት አማራጭ ከቴምር ሪል ስቴት የንግድ ሱቆችን በፒያሳ ከቅድመ ክፍያ 900,000 ጀምሮ እንዲሁም የመኖሪያ አፓርትመንቶችን በቸርችል ጎዳና ከ693,000 ብር ጀምሮ ለናንተ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ቴምር ሪል ስቴት። አሁን የሆነ ሰው ወደ ቢዝነስ ሲያስብ በጣም ትልቅ ነገር ነው የሚያስበው ቢኖረውም ባይኖረውም። እኔ ሁሉ ጊዜ በሎ ኢንቨስትመንት ነው የማስበው በትንሹ። ምናልባት ትልቅ የማድረግ አቅምም ስላልነበረኝ ይሆናል ትልቅ መሆኑ እኮ አይቀርም። አሁን ምናምን አለ መሰለህ you start small ራሱ ቢዝነሱ ነው ሊያሳድግ የሚገባ ራሱ በራሱ ልክ እንዳልኩህ እዛ ቦሌ ቢሮ ስከፍት ያው ታመማለሁ ምን እላለሁ የምትለው አታስብ። በቃ ፉል ኤነርጂ ነው። ኢፖክሲ ደግሞ በደንብ በቃ ብዙ ሰው ነበር ኮንታክት የሚያደርገኝ። እሱ ነበር እንትን የሚለው። ከዛ የኤቢኤስ የቃና ከታየ በኋላ ከዛ በኋላ ደግሞ አዲስ ዘመን ጋዜጣ ላይ ኮንታክት የኤቢኤስ አሁን በጓደኞቼ ሰዎችን እንትን አልኩኝ። they were willing የአንድ ሳምንት ቀጠሮ ሰጡኝ። ቢሮ መጥተው ስቱዲዮም ሄጄ ስራዎችን አስተዋወቅኩኝ። ከዛ በኋላ ትንሽ ቆይቶ ደግሞ አዲስ ዘመን ጋዜጣ ራሳቸው ኮንታክት አደረጉኝ። እሱ ላይም ኢንተርቪው ነበረኝ። ከዛ ትንሽ ቆይቼ ደግሞ ወደ ቴብል ኤፖክሲ መስራት ስጀምር ደግሞ ቃላብን ኮንታክት አደረግኩት #ሽቀላ እሱ ላይም ቀረብኩኝ ማለት ነው። የዛኔ ነገ የሚመጣው ነገር አታስብም። በቃ ሰራለው ኢፖክሲም ሰራለው እንዲሰራለው በቃ እንዲያድጋለው እንዲያረጋለው ነው የምትለውና መሀል ላይ የላይፍ ክራይሲስ መጣ ማለት ነውና እንደዛም ሆኖ ግን የሚገርም በእርግዝና ጊዜ ወልጄም ከወለድኩኝ በኋላ ነው እናት ያረፈችው። ህመሙ ሁሉም አንድ ላይ መጣና እንደፈለኩት መሆን አልቻልኩም። እንደፈለኩት መስራት እንዳሰብኩት አለውና እንትን ነበረኝ። ለዚህ ነው እና የሚነገር ያሁላ ለፍቼ ያሁላ እንትን ቢል ወደ ኋላ ልቀር ነው የሚል በጣም ውስጤ ሀሳቦች ነበሩና እንደዛ መሆኑ ግን ስራ አላቆምኩም። በሚገርም ሁኔታ እርጉዝ ሆኜም ሰራ ነበር። እንደዚህ ሶፍት ኮላር አድርጌ አንገቴ ሶፖርት እንዲህ አይቆምም። ሶፖርት ፈልግ ነበር በጣም ወይ እንደዚህ ሊይዘው ይገባል ወይ የሆነ ሊደገፈኝ ይገባል ወይ እንደዚህ ሊደገፍ ይገባል እንጂ እንደዚህ ቁጭ አይታሰብም። በጣም ዊክ ሆነ ነበር። ከወሊድ ጋር ደግሞ ያው መስሎች ምንም ዊክ ነው የሚሆኑት አይደለም። ያለመታረስ ምናምን ስለነበር ብቻ ባሪ በጣም ተጎድቶ ስለነበር አንዳንድ እልህ ጥሩ ነው። ከታመምኩ በኋላ ስራውን አላቆምኩም። ኢንፋክት ትልቁን ስራ የመጀመሪያው ትልቁ የእድሳት ስራ ይሰራው ታመሜ ነበረ። ስሰራው አንገቴ ላይ ሶፍት ኮላር አድርጌ ወገቤ ላይ ቤልት መደገፊያ አድርጌና ይሄ ሀት ፓች አለ ብርድ ላይ የምንለጥፈው ፕላስተር። አሁን እሱ ትንሽ ሪሊፍ እንደ አንቲፔን ይሰጠኝ ስለነበረ እሱን ለጥፌ ነበር የምሰራው። ለትንሽ ደቂቃ ሪሊፍ ይሰጠኛል። ስራውን ሲያቆም ደግሞ ሌላ መልሼ ለጥፈው ነበርና አክስቴ ለምን አትተዩ ሲሻልሽ ደህና ስትሆኚ ይደርሳል ስራው ላይ ነበርና እኔ እልህ ነበረኝ። አንደኛ
ያሁን ላይ የተማርኩት በቃ ታመሜ ልቀር ነው የሚል ነበር እና ኢቨን ሰው መጥቶ ቤት ምናምን ሲል በጣም እናደድ ነበር። እንዴ ለምንድን ነው የሚለኝ? ከዛ አልታመምኩም እላቸው ነበር። እኔ ደህና ነኝ ጀስት በቃ ዲስትሪክት ሆኖ ኖርማል ነው። ከዛ ደግሞ ትንሽ በዛ ሰዓት የፊዚካል ፔኑ ብቻ ሳይሆን ሜንታል ኢልነስም ትንሽ ችግር አጋጥሞኝ ነበረ ከፖስት ፓረንተም ጋር ከሀዘኑ ጋር ምናምን አላ ብዙ ነገር ተደራርቦ ነበርና ትንሽ እንዴት ነው በሳምንት 3 ጊዜ ፊዚዮቴራፒ ጋር ሄዳለሁ። the 3 ቀን ደግሞ ሳይኮቴራፒ ጋር ሄዳለሁ። ከዛ ደግሞ ስራ ሰራለሁ። እንዲህ እያልኩኝ እየታገልኩ ነበር የምሰራው። ግን ምንም መልኬ ላይ ምንም የተቀየረ ነገር የለም። ሁሌ በደንብ ዘንጣለሁ። አሁን እኔ አስተሳሰብ ምን አለ መሰለ ውስጤ ሲደብረኝ በጣም ነው የምዘንጠው። መስተዋት ሳይ ውስጥ የሚሰማኝ ስሜት ማየት አልፈልግም። አላደለ ይሄ ራስህን ማሸነፍ የለም። በቃ አልታመምኩም ምንም አልሆንኩም የሚለው ነገር ሰውን እሱን ስለሆነ የሚያይ የነበረው ምን ሆና ነው መች ታመመች እንደዚህ አብሮባት ምናምን ነገር ነው የሚልህ እንጂ አንደርስታንድ አያደርግም። ስፔሻሊ የሜንታል ኢልነሱ እኛ ሀገርም ብዙም እንትን የለውም እውቀት የለውም። በቃ የሚገባቸው የነበረው የፊዚካሉ ነው ስለሚታይ ማለት ነው። እና እንደዛ ሆኖ ሰራሁኝ። ግን መሀል ላይ ባለማቆሜ ራሱን የቻለ ደግሞ ኮንሲኩዌንሶች አገጠመሽ? አዎ አይ ሳይሆን ባለማቆሜ ነው አሁን እዚህ ጋር የደረስኩትና የሚገርምህ ነገር ቲክቶክ ምናምን እንደጀመርኩኝ አካባቢ ቪዲዮ ሪካርድ ሳረግ አሁን እጄን እንደዚህ ይሄ ስታንድ ምናምን ይዛን ያልነበረኝም እንደዚህ አድርጌ ስቀርጽ ይሄ ዊክ ነው። አሁን እጄ እንዲከፍ ለማድረግ እንዲህ መደገፍ አለብኝ። ለብቻው እንደዚህ ምናምን ከፍ አላደርገውም እና ከላይ ብቻ የሆነ ነገር ተኳኩዬ ምናምን ከታች የቤት ልብስም ሊሆን ማድረገው ያችን 5 ደቂቃ ይሁን 2 ደቂቃ ሪካርድ ለማድረግ በጣም ኃይለኛ ህመም ነው የሚሰማኝ። ግን ምን ነበር መሰለ ብር የሚያስገኝ ስራ ላላገኝ እችላለሁ፣ ላልሰራ እችላለሁ። ግን ይሄ ሃቪስ ዲዛይን የሚለው ግን ከሰው ጭንቅላት መጥፋት የለበትም። ለሚስቴይ ኦን ዘ ማርኬቱ ላይ ልቆይ ከዛ በደንብ ሲሻለኝ እንሰራለሁ የሚል አስተሳሰብ ስለነበረኝ ያመመኝ የሆነ ኮንተንት ክሬት አድርጌ ወይ እንደዚህ አይነት በራት ተጠቀሙ ወይ እንደዚህ አይነት ምንጣፍ አታድርጉ የሚለውን እየሰራው ፖስት አደርግ ነበርና ኮንሲስተንሲው ነው አሁን ላለው ሃቪስ ዲዛይን ሰው ኮንታክት አድርጎ ታነሰን በዛም የሚያሰራን ነው። ኢዚ ዌይ የለም። ብዙ ሰው አሁን ተመርቆ የሆነ ስራ ይፈልጋል ወይ ዘመድ ይፈልጋል የሆነ ሰው እንዲያመቻችለት ነው የሚፈልገው። ግን ራሳችን መጓዝ ነው ያለብን። ብዙ ሰው የሚሰንፈው እንደውም እሷ ዘመድ ስላላት ነው እሱ ዘመድ ስላለው ምንም የሚባል ነገር የለም። በቃ በራሳችን ፋይት ማድረግ አለብን። እንዳልከው በተመረቅንበት ብቻ ሳይሆን የሆነ ሳይድ ስራዎች ካሉ እንዳልከው አሁን የጨርቃጨርቅ ንግዱ ላይም ገብቻለሁ። ስትሪንግ አርት፣ ኢፖክሲ የሆነ የቅጥር ምንድነው ከመቀጠር በፊት ደግሞ የሆነ ካምፓኒ ሴልስ ለ5 ቀን ሰርቻለሁ። ኤግዚቢሽን ሴልስ ስለነበራቸው በቀን 500 እየተከፈለኝ ሰርቻ አውቃለሁ። ምንድነው ለመስራት ዊሊንግ ነኝ እኔ። ገብቶሃል አይደለ? ብዙ ሰው ምንድነው ኢንጂነር ከሆነ ከኢንጂነሪንግ ውጭ ምንም አይነት ስራ መስራት አይፈልግም። ዶክተር ከሆነ ከዛ ውጭ ምንም መስራት አይፈልግም። እሱ ደግሞ አይሆንም። ሳይድ ወርኮች መስራት ፈቃደኛ መሆን ይመስለኛል። ጎን ለጎን የምትሰሪያቸው ነገሮች ግድ ነው። ላይ አሁን እንዳልሽው ስለሽ ብዙ ሰው እንዳልሽው ኢንጂነሪንግ ተመርቄ ሌላ ስራ እንዴት እሰራለሁ፣ እንዴት ወርጄ እሰራለሁ። ይሄ ተፍተፍ የሚባሉ ቢዝነሶች አሁን መርካቶ ላይ ብትገቢ አክስቴ መርካቶ ትነግር ነበር ረጅም ዓመት እና አሁንም ስቲል ነው እየነገዱ ነውና ምን ትላናለች መሰለሽ ያኔ ስራ ባጣን ሰዓት ላይ መርካቶ ብትሄዱ የሆነች ነገር ሰርታችሁ ትመጣላችሁ ትለን ነበር። እና ዝም ብላችሁ ሂዱና ዋሉ እቤት ከምትውሉ ሂዱና አንድ ስራ ስታጪ ቤት ትውያለሽ። እቤት መቀመጥ ራሱን የቻለ ትልቅ ዲፕሬሽን ይፈጥራል። እና ሂዱና ዋሉ ትለናለች። ዝም ብለን ሄደን መርካቶ ቁጭ ብለን የሆነ ስራ ላይ በመሀል ሲወራ ትሰሚና ከዛ ላይ ደልለሽ የሆነ ገንዘብ ሜክ ታደርጊያለሽ። ትንሽ ብር ሊሆን ይችላል 2000 3000 ብርም ሜክ ታደርጊያለሽ። እና አንዳንዴ ስራ ወዳለበት አካባቢ ላይ ወጣ ማለት በጣም ህይወትሽን ሊቀይረው ይችላል ብዬ አስባለሁ። እና ጥሩ ፖይንት ነው ያነሳሽልኝ። ወደ ኢፖክሲው ቢዝነስ ገብተሽ ነበርና በምን ምክንያት እሱ ልታቆም ይቻልሽ ወይም ደግሞ ለምንድን ነው ያላሰፋሽው እሱ ቢዝነስ? ባክፔን ማለት እንትን አለሽ? የጀርባ ህመሙ መጀመሪያ አካባቢ ያው ልጅ መጣ። ከእርግዝና ጋር ኬሚካል ስለሆነ በጣም አልሰራሁበትም። እንዳልኩ ቢሮዬን ዘግቼ ቤት ስለነበርኩኝ የኔ ልጅ ትሬን አድርጊያት ነበረ የምታግዘኝ ማለት ነውና ከሩቅ ሆኜ እቃውን እስኪ አርጊ ምናምናት አለው ሚክስ ታደርጋለች፣ ሞልድ አለ እሱ ጋር ታደርጋለች። እና ይሄ ለቫለንታይንስ ዴይ የሚሆን የልብ ቅርጽ ያላቸውን በደንብ ሰርተን ነበረ። ከዛ በኋላ እንግዲህ በቃ ከወለድኩኝ በኋላ በደንብ ሰራለሁ፣ ኦፊሴንም ከፍታለሁ ምናምን ብዬ ነበር ያሰብኩት።
ያ ወሊድ መጣ ከወሊድ በኋላ ደግሞ ይሄ የዚህኛው የተሰማኝ ከወለድኩ በኋላ ነው በጣም የዚህኛው ያንገቴን ዲስክ የመጣው ከዛ ከወለድኩኝ ከ2 ወር በኋላ ነው እናት ያረፈችው የሐዘኑ አለ ፖስት ፓረንተም ዲፕሬሽን አለ ምናምን ተጨማመረና ኢፖክሲ ለመስራት አይደለም ልጄን ለማቀፍም አልችልም ነበር በጣም ይሄ ህመሙ ስለነበረና በዛ ምክንያት ከዚህ ካሳለፍሻቸው ፓዞች መሃል እንደዚህ ማለት አይ ቲንክ የእግዚአብሔርም ትልቅ ተጽዕኖ አለው ብዬ አስባለሁ ማለት የአእምሮ ዲፕሬሽኑ ራሱን ችሎ አሁን እንዳልሽም ከነገና ደግሞ ሴት ልጅ የምታሳልፈው ይሄ ከወለደች በኋላ የምታሳልፈው ትልቅ የአእምሮ ማለት በጣም ከባድ ነው ፖስት ፓረንታይም በጣም ከባድ ነውና አይቼዋለሁ በባለቤቴ ስላየሁት በጣም ሰው እንደዚህ ቀለል አድርጎ ያየዋል ግን በጣም ከባድ ነው በዛ ላይ ደግሞ ሐዘኑም አለና ይሄንን አልፈሽ ራሱ መውጣት አይ ቲንክ በጣም እንደ ሰው ልጅ አይታሰብም ከባድ ነው በጣምና ዛሬ እዚህ ደረጃ መድረስሽ በጣም ደስ የሚል ነገር ነው እግዚአብሔር ይመስገን it was a pause ነው አሁን ምንድነው ህይወታችን ላይ የሚመጡ ነገሮች አንዳንዴ ሊጥሉን ሳይሆን somehow የሆነ ነገር ሼፕ ሊያረጉን ነው የሚመጡትና ያሳለፍኳቸው የሆነ ነገር ሼፕ ሊያረጉኝ የመጡት ነው እኔ እንደ ጥሩ ነው ማስባቸው አጠነከረሽ እንጂ እንትን አላለ ምንም በቃ ካልሞትክ whatever ያገጠመህ ነገር ያጠነክራል what doesn't kill you makes you stronger አይደለም በቃ እንደዛ ነው ልክ ነሽ ግን በጣም ብዙ ሰው ደግሞ በእንደዛው ደግሞ ተሰብሮ ሊቀጥልም ይችላል በጣም እና ይሄኛውን እይታ ካላዩት ይሄ ጥሩ ነው የሚለውን ነገር ይሄ ነገር ሊያስተምረኝ ነው የመጣው ብሎ የማታየው ከሆነ ነገሮች አፕን የሚያደርጉት ለበጎ ነው ብለሽ ካላሰብሽ ደግሞ በዛው ልክ ደግሞ ይሰብርሻል እና ብዙ ሰው በዛው ቀርቶም ደግሞ ለረጅም ዓመት ወደ ሜንታል ኢልነስ የሚሄድበት ሲቹዌሽኖች አሉና ይሄንን ሪከቨር ማድረግ ራሱ በዚህ አመለካከትሽ በጣም ደስ ይላል አብይ ደስ ይላል ወደ ኢንቴሪየር ዲዛይኑ ራስሽን አስተማርሽ ኤጁኬት አደረግሽ ሶፍትዌር ኢንጂነሪንጎችን ተማርሽ ሶፍትዌሮችን ተማርሽ ከዛ በኋላ የመጀመሪያ ክላይንትሽን በምን መልኩ ነበር ያገኘሽው የመጀመሪያ ክላይንቴ ፀሐይ ትባላለች 10 ካሬ አትሞላም እንደውም አለች ፍየል ቤት አለች ከለሯን ቀየሯት እንጂ አለች ሰው ገና 2009 ግራጁዌት ይሄ ኢንቴሪየር ዲዛይን ኮርሱን ሳልጨርስ ነበረ የሆነ ሱቅ ተገናኘንና ኢንተሪየር ዲዛይን እሰራለሁ ምናምን አልኳት አልጨረስኩም ገና መጀመሪያ ነው ትምህርቱን ከዛ አረባክሽ ኦኬ እዚህ ጋር ሱቅ ስለምከፍት ሰሪልኛለች አለች ከዛ በአንድ ሺህ ብር ማለት ነው በአንድ ሺህ ብር ሰራሁላት ከዛ በኋላ በጣም መልካም ሴት ናት ሌላ ደግሞ ሴንቸሪ ሞል ሰው አገናኘችኝ ቲን ወርልድ የሚባል ሱቅ ነበረ እሷ ነች ያገናኘችሽ እሷ ራሷ ተዘጋ ሪፈራል ማለት ነው ተዘጋ እንጂ ነበረ ቲን ወርልድ የሚል ቆንጆ ቡቲክ ተከፍቶ ነበረ እሱ በ5000 ነበር ጥሩ ነበር እንግዲህ 5000 ማለት ከዛ በኋላ ደግሞ የራሳቸው ቤት G+1 እና ሁለቱም G+1 እና G+2 ደግሞ ትንሽ ሞዲፋይ መደረግ የሚፈልግ ደግሞ እሱም ሰራሁላቸው ከዛ በኋላ እያለ እዚህ ደረጃ ደርሰናል ማለት ቀጥልን ማለት ነው ደስ ይላል አሁን አይ ቲንክ በብዙ ሶሻል ሚዲያዎች ላይም ሳይ ሬኖቬሽንም ሰራለሽ ኮንዶሚኒየሞችን ወደ ቆንጆ ወደ ማለት ብዙ ሰዎች የሚያስቡት ኮንዶሚኒየም የሆነ የራሱ የሆነ እይታ አለው ከዛ በላይ የሆነ ሞዲፋይ ተደርጎ ሊስተካከል አይችልም የሚል አመለካከት ብዙ ሰዎች ውስጥ አለ ብዬ አስባለሁና ኮንዶሚኒየሞቹን ስቀይሪ ወይም ደግሞ ሞዲፋይ አድርገሽላቸው በደንብ ሬኖቬት አድርገሽ ስታስረክቢያቸው የሰዎቹ ፊድባክ ምንድነው ማለት በዚህ ወይ ያስቡት ነበር ጥሩ ነው አሁን የኮንዶሚኒየም ስራ ቀላል አይደለም መጀመሪያም ሲሰራ የአላይመንትም የምንም ብዙ ዲፌክቶች ስላሉት ፊኒሺንግ ስራ ላይ ደግሞ በጣም ከባድ ነው ሰው እንደሚያስወደው አንተ ታውቃለህ ያንዳንዷ ነገር የምትታይ ነገር ናትና ሁሉንም ለመልቀም በጣም አስቸጋሪ ነው ግን እንደዛም ሆኖ ግን ክላይንቶቹ ደስተኞች ናቸው በስራው እስካሁን የሰራናቸው በጥሩ ሁኔታ ነው የተሰሩት ስትገባ እንደውም ግቢው ላይ ስትወጣ ነው ኮንዶሚኒየም ሆኖ የምታውቀው እንጂ ውስጥ ስትገባ አለው አሁን 40-60 ሰሞኑን በብዙ አንዳንድ ቤቶች ላይ 40-60 ቆንጆ ተደርጎ ይሰራል በደንብ ይሰራል ኮንዶሚኒየም ግን የሆነ ብዙ ቦታዎች ላይ አይገጥመኝም እና አንቺ ቪዲዮዎች ላይ ግን አያለው ብዙ ጊዜ ኮንዶሚኒየሞች ተሰርተው ያለውና which is በጣም አሪፍ ነገር ነው ብዬ አስባለሁ ሁሉም ሰው ቢያሰራ ኮንዶሚኒየሙን የሆነ አትሊስት የውጭ ሉክ እንኳን መቀየር ባትቺ ቤትሽ ውስጥ ስትገቢ አይሰለችሽም ቤትሽ ብዬ አስባለሁና ተለመደው ትሬንድ ባይሰራ ጥሩ ነው ብዬ አስባለሁ በተቻለ አቅም ጥሩ አድርገን ለመስራት ነው የምንሞክረው ብዙ የሚታዩ ዲፌክቶች እንዳይኖሩ ዌቮች እንዳይኖሩ ከኤቲክስ ጀምሮ ከሰራተኞች ጀምሮ አሁን እኔ ስራው መስራት ላይ ሳይሆን የሰራተኞችን ዲሲፕሊን በጣም ነው የማየው አሁን እኛ ሀገር የወርክ ማንሺፕ ዲሲፕሊን ላይ ትንሽ ሩድነስ ይኖራል ትክክለኛ ያልሆኑ ቃላቶች ይኖራሉ እሱ ላይ በጣም እጠነቀቃለሁ እኔ
በዛ ልክም የኔ ሰራተኞችን ሪስፔክት ተከብሮ እንዲሰሩ ፈልጋለሁ። እንደውም የተወሰኑ ክላይንቶች ልጆችሽን እንድንናገርብሽ አትፈቅጅም የሚል ኮምፕሌን አቅርቦልኝ ነበርና ምን አይነት ንግግር ነው የምትናገሯቸው ነው ዋናው ነገር። ሙያዊ ነው ስራው እንዲያስተካክሉ ነው አበላሽተው እንዲያርግ ነው ወይስ አንተ ወደዚህ ምናምን ዲስሪስፔክት ነው? እንደዛ ከሆነ አልፈቅድም። ቢካዝ እዛ አናጥም ይሆን ቆርቋሪም ይሆን እኔን ወክሎ ነው የሚሄደው። እነሱን ዲስሪስፔክት ማድረግ እኔን ዲስሪስፔክት ማድረግ ነው። እዛ ደግሞ የምንገኘው እኔ መሆንኩኝ ቆርቋሪም ሆነ ቻክ ሰራተኛም ሆነ ለእንጀራችን ነው እንጂ ልመና አይደለም። ስለዚህ እንዲያከብሩልኝ እፈልጋለሁ። የኔ ልጆች እንዲያከብሩ እፈልጋለሁ። የኔ ልጆችም ክላይንቶቹ የሚሏቸው በትክክል አዳምጠው ጥሩ የሆነ መልስ ጥሩ የሆነ ፊት ሪስፔክትፉል በሆነ አፕሮች እንዲያቀርባቸው እፈልጋለሁ። ይሄ የኔ ማልደራደርበት አሰራር ነውና ሪኖቬሽን ስራ ላይ እንዳጋጣሚ በቃ በሱ በጣም እንትናለን በሱ ወጣ። እውነት ለመናገር በጣም out of all my work ስሞደው እድሳት ነው። ወደ ሲቪልም ስለሚያደላ ነው መሰለኝ ይሄ። ከዛ በኋላ ደግሞ ቢፎር ኤንድ አፍተር የሚለውን በደንብ ማየት ትችላለህ። ኢፌክቱ ያስደስታል። ከዚህ ወደዚህ የሚለውን ነገር የምታየውና ስራው ከባድ ነው። ስታፈርስ ብዙ ያላሰብከው ነገር ታገኛለህ። ቅርብ ጊዜ እንደውም ቡልቡላ ላይ የሰራ ነው ሳይት ሳሎኑ ላይ እንደዚህ አርክ ነበር። ወደ ሞደርን ለመቀየር አፈረስ ነው እና ዳይኒንጉና ኪችኑን ለመለየት የተጠቀሙበት ግድግዳ እኩል አልነበረም። እኩል ለማድረግ አንዱን ግድግዳ ስቀንስ መሀል ላይ ፒቪሲ መሀል ላይ ፒቪሲ ብዙ ነገር በተለይ ኦልድ ቤቶች ላይ በጣም ያስቸግራል ለዛ ነገር። ከዛ በር አሉሚኒየም ለማስተካከል ድሪል ስናደርግ ደግሞ እዛው ፒፒአር አለ እዛው ባምባው በቃ እንዲህ ነገሮች ይገጥሙሃልና እየሰራህ ነው እንትን የምትለው ፊክስ የምታደርገው እዛው ሶሉሽን የምታመጣው። ግን እንደዛ መሆኑ ግን ከመላ ጎደል ጥሩ ነው፣ ደስ ይላል። አንድ ኢንቴሪየር ለማሰራት የሚፈልግ ሰው ምን ነገሮችን ኤክስፔክት ማድረግ አለበት? አሁን ብዙ ጊዜ ኢንቴሪየር ዲዛይን ማሰራቱን ከዲዛይን ጋር ከአርኪቴክቸራል ሳኒታሪ ከምንላቸው ስቴፖች ጋር ይሄ ዲዛይን ፌዙ ማለት የግንባታው ፌዝ አለ አይደለም? ከሱ ጋር የሚያያይዘው ሰው አለ። እኔ ብዙ ጊዜ ኮንፊውዝ ይደረጋል እና ማወቅ ያለባቸው ስቴፖች ምንድናቸው? ምን ኤክስፔክት ማድረግ አለባቸው? ሀቪ ዲዛይን ጋር ለማሰራት ሲመጡ ኢንቴሪየር ዲዛይኑን ለብቻው ነው፣ ከዛ በኋላ ደግሞ ወደ ግንባታውም ስትሄጂ እንዴት ነው ያሉትን ስቴፖች እስቲ አንዳንድ ነገሮች በይ። አሁን እኛ ጋር እንደ ሰው ምርጫ የተለያዩ ፓኬጆች አሉ። የመጀመሪያው ዲዛይን ብቻ የሚፈልጉ ከሆነ ዲዛይን ብቻ እንሰራላቸዋለን፣ እነሱ የሚፈልጉት ዲዛይን እስኪመጣላቸው ድረስ ማለት ነው። ከዛ በኋላ በእኛ በኩል የሚገነባ ሰው አለ የራሳችን ግን ሱፐርቫይዝ እንድታደርጉልን እንፈልጋለን የሚለውን ከሆነ ዲዛይን ፕላስ ሱፐርቪዥን ይሆናል። ሱፐርቪዥኑ ፊክስድ የሆነ ታይም አለው፣ ግዴታችን ነው፣ መሄድ ባለብን ሰዓት እንሄዳለን። ካልሆነ ግን እኛ አሁን ሱፐርቪዥኑ ዲዛይኑ ብቻ ካልሆን ግን የተሰራው ዲዛይን ማየት ስለምንፈልግ ለራሳችን በተመቸን ሰዓት ሄደን እናያለን። ሳይቱ ምን ላይ ደርሰዋል፣ በትክክል የተሰራ ነው የሚለው እናያለን። ሌላኛው አሁን አብዛኛው ጊዜ የምንሰራበት ግን ዲዛይን እና ኮንስትራክሽን ነው፣ አያይዘን ነው የምንሰራው። እንደዛ መሆን በጣም ጥሩ ነው ለክላይንት፣ ለእኛም ኦፍኮርስ ቢዝነስ ነው። ለክላይንቱ ደግሞ እየሰራህ ብዙ ሞዲፋይ የሚደረጉ ነገሮች አሉ፣ ብዙ የሚስተካከለዋል። ሀሳብ ትቀይራለህ ወይ የሆነ ነገር ታደርጋለህ። እሱ ሲመጣ እዛው አጀስት ታደርጋለህ። አጀስት ለማድረግ ለማመቻች፣ እስፔሻሊ ሪኖቬሽን ከሆነ ደግሞ በቃ እንዳልኩ ነው፣ ስታፈርስ የሚገጥመ ነገር አታውቀውም። ብዙ ነገር ስለዚህ ይሄንን ነው የምንሰራው። እዛው ዲዛይኑን እያስተካከልሽ መልሰሽ እዛው እየሰራን ከክላይንቱ ጋር እየተመካከርን የተሰራ ነው የመጀመሪያ ኮንሴፕቱ ሳይቀየር ግን ስሞል የሆኑ ሞዲፊኬሽኖችን የተሻሉ እንትኖችን እንሰራለን። በዲዛይን ዓለም ውስጥ በመሰሪበት ሰዓት ላይ ምን አይነት ቻሌንጆች ይገጥሙሻል? ማለት ቻሌንጅ የፌስ የምታደርጊያቸው ቻሌንጆች ምን አይነት ናቸው? ብዙ ጊዜ ከክላይንት የሚመጣብሽ ቻሌንጆች ይኖራሉ፣ ኦፍኮርስ ደግሞ ከሰራተኞች የሚመጡ ቻሌንጆች አሉና ለአንቺ በጣም እስካሁን ድረስ ትልሽ ዴይ በጣም ያለፋኛል የምትይ አይነት ቻሌንጅ ምንድን ነው? አሁን በፊት መጀመሪያ እንደጀመርኩኝ የሰው ለዲዛይን ያለው አስተሳሰብ ይሄ የአእምሮ ስራ የሚባለው ብቻ ይሄ የዲዛይን የሶፍትዌርም ይሁን የምንም ስራ ቫሊዩ አለማድረግ እና በጣም የሚገርመኝ ሰርተህ እንድታሳያቸው ይፈልጋሉ፣ ምንም ነገር ሳይከፍሉ ማለት ነው። ገብቶሃል አይደለ? መጀመሪያ አካባቢ ራስህን ለማስተዋወቅ በተለይ እኔ ደግሞ መስራት እንደምችል ለማሳየት በጣም ብዙ በነፃ ስራዎችን ሰርቻለሁ። በጣም ከዛ ከነሱ መሀል አፕሪሼት የሚያደርገው በጣም ትንሽ ሰው ነው። ኦኬ ፓሽን አላት፣ መስራት ትችላለች፣ ራሷን አትመታ እሰራለሁ ያለች ብሎ አፕሪሼት አድርገው ስራ የሚሰጥ በጣም ትንሽ ነው። ሌላኛው ግን እንትን ነው፣ ደስፕሬት እንደሆንክ
እየለመንክ አይነት ስሜት ነው የሚመስላቸው ኢቭን ስራ ሲሰጡ እየረዱ አይነት ስሜት እንደዛ አይነት ስሜት ነው የሚሰማውና እሱ ትንሽ መልመድ አለ አይደለ ራሴን አጀስት ማድረግ ይሄ እነሱ አስተሳሰብ ነው እንጂ እኔን አፌክት አያረገኝም የሚለው ነገር ማሰብ በጣም ቻሌንጅ ነበር ከኔ ፐርሰናሊቲ አንፃር በጣም ከባድ ነበረ በኋላ ላይ ግን ሁሉም እንዳመጣጡ ነው የምትቀበለው ዲዛይን ተሰርቶላቸው ክፍያ መክፈል ፈቃደኛ ማይሆኑ ይኖራሉ አዎ እንደውም አንዷ መጀመሪያ እንደጀመርኩ 2009 ላይ አንድ ፀጉር ቤት ሰርቼ ነበርና በጣም በቃ ሞራል አለ ይዛኔ በቃ አይደለ ሰርቼላት በጣም በቃ እንዴት ልበልህ ብር ለመክፈል ፈቃደኛ አይደለችም ጥሩ መልስ አልነበረም የሰጠችኝና እንደውም አለቀስኩኝ ተናልጄ ማለት ነው ከዛ ከ3 ወር ከ4 ወር እንደዛ አካባቢ ራሱ ከለር ሳይቀር ምንም ነገር ሳይቀር ኢምፕሊመንት አደረገች የኔ ዲዛይን ማለትና እኛ ሰፈር ነበረ ሳልፍ ሳየው በቃ ይበለጠ ተናደድኩኝ ያገናኘችኝ ደግሞ እቺ የመጀመሪያ ክላይንት ያልኩ ናት ያገናኘችኝና ለሷ ራሱ አያለቀስኩ ደወልኩላት እንዲህ ሰርቼላት እያንዳንዱ ተጠቅማው ግን ለኔ ለመክፈል ፈቃደኛ አልነበረች ማለት ከዛ ግን ተውኩት በቃ ፓርት ኦፍ አለ የሆነ የቢዝነሱ ፓርት ነው ብዬ አስባለሁ ብዙ ጊዜ ላይክ በኢንቴሪየር ዲዛይኑም ላይ ባይሆን በኮንስትራክሽኑም ላይ ሁሉ ያለ በቃ የሆነ ሰው at the end of the day የሆነ ሰው ክላይንት አለ በጣም ያስደስትሽ ከፍሎ ስርዓት ማለት ፕሮፌሽናል ሪስፔክት አድርጎ የሚከፍልሽም አለ በዛው ልክም ደግሞ ምንም አይነት ላንቺ ለምሳሌው ነገር ቫልዩ ሳያደርግ ፔመንት ላይ በጣም የሚያሽሽ ሰው ሁሉም ቦታ አለ በኮንስትራክሽን ኢንዱስትሪ አንድ አይ ቲንክ በጣም የሚያስጠላው ፓርት ብዬ የማስበው ይሄኛው ነው እኔ አሁን ከህመሙ በኋላ ከብሩ በላይ ራሴን ጤናዬን ቫልዩ ማድረግ ጀመርኩ ምክንያቱም ይሁንና ለፍቼ እንዲያረግበታል ያልኩትን ብር እንዳለ ለህክምና ጨርሼ ከዜሮ ነው የተነሳሁት ነው ባስ ፖይንት ምንድነው ታዲያ ፖይንቱ ሶ ኤኒ ወርክ ስሰራ ሰላም የሚሰጠኝ ስራ ነው የምፈልገው ፕሮፊቱ የፈለገ ይሁን ሰላም የሚሰጠኝ ከሆነ በጥሩ ሁኔታ ችግር ሊመጣ ይችላል እናጠፋ እንችላለን እንሳሳት እንችላለን እሱ ደግሞ ፕሮፌሽናሊ በሆነ መንገድ ተነጋግረ ችግሩን መፍታት አይደለ የሚሰራ ሰው ይሳሳታል ልናጠፋ እንችላለን በሱ መልኩ ነው እንጂ ይሄ የሚያጨቃጭቀኝ ሰላም የሚነሳኝ ስራ ከሆነ እንትናለ ግን ይሄ ፈርስት ኢምፕሬሽን መጀመሪያ ላይ ኤነርጂው ጥሩ ካልሆነ አልጀምርም because body react ያደርጋል አሁን ይሄ የባክ ፔን የነርቭ ህመም ያለው ትንሽ ስትሬስ ነገር ወይ ትንሽ የሆነ ኔጌቲቭ ኤነርጂ ካለ ይመጣል ፔኑ ፊል ታደርገዋለና ወርዝ ያደርጋል ሰው በተቻለሽ አቅም በቃ ከማያከራክሩ ኢቨን ፕሬስ አደረግ ራሱ ሰላም ያለው ስራ ስጠኝ ነው ምለውና እስካሁን እግዚአብሔር ይመስገን ሁሉ ቆንጆ ነው ችግሮች ካሉ በቃ ጥሩ በሆነ ሪስፔክትፉል በሆነ መንገድ ተመካክረን ነው ኮሬክት የምናደርጋቸው እንግዲህ ከአቢ ጋር የነበረን ቆይታ በዛው ያበቃም ጥሩ ቆይታ እንደሆነና እናንተ ብዙ እየተማራችሁበት እንደሆነ ምንም ጥርጥር የለኝም እንግዲህ አንድ ማስተዋወቂያ አይተን ተመልሰን እንመጣለን የምስራች የአፍሪካ ህብረት መዳረሻ በሆነችው በዲፕሎማቷ መንደር ውቢቷ ሳር ቤት ላይ ከዚህ ቀደም በካሬ 107,000 ብር ስንሸጥ የነበረውን አሁን ላይ በካሬ 64,000 ብር ከዚህ ቀደም 91 ካሬ በ9.7 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.8 ሚሊዮን ብር ከዚህ ቀደም 130 ካሬ በ13.9 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ8.3 ሚሊዮን ብር እዛው እየኖሩ በቅርብ ርቀት መስሪያ ቦታውን የሚያገኙበት አማራጭ ከቴምር ሪል ስቴት የንግድ ሱቆችን በፒያሳ ከቅድመ ክፍያ 900,000 ጀምሮ እንዲሁም የመኖሪያ አፓርትመንቶችን በቸርችል ጎዳና ከ693,000 ብር ጀምሮ ለናንተ ለበለጠ መረጃ እታች ባለው ስልክ ይደውሉ ቴምር ሪል ስቴት በሙያተኛስ በኩል የሚመጡ አንዳንዴ አንፕሮፌሽናል በሆነ ወይ ስራዎች ይሰራሉና እንደነዚህ አይነት ስራዎችን በምን መልኩ ነው ሃንድል የምታደርጊው ብዙ ጊዜ አሁን እንዳልሽው ነው በስራ ላይ ኤቲክስ ላይ ትንሽ እኛ ሀገር ላይ ትንሽ ችግር አለ ሰራተኛ በተለይ ሙያተኛ የምንለው ትንሽ ሃንድል ማድረግ ትንሽ ይከብዳል ትንሽ የሚባልም አይደለም በጣም ከባድ ነውና እነሱ በምን መልኩ ነው ሃንድል የምታደርጊያቸው እንደመታደል ሆኖ ብዙ የዲሲፕሊን ችግር ያለው ባለሙያ አይገጥመኝም በጣም ፒኪ ነኝ እኔ በጣም ስትሪክት ነኝ ልጆችን ሳናገራቸው ደግሞ ይሄ አሰሪ ነኝ እንዲህ ነኝ ሳይሆን ሪስፔክትፉል በሆነ መንገድ ነው የምናገረው ይሄ ስትሮንግ የሆነ ቃላቶችን ላወራ እችላለሁ ግን ፐርሰናሊ አታክ የሚያደርጋቸው ዲስሪስፔክት የሚያደርጋቸው ነገሮች ስለማልናገር እነሱም በዛ መልክ ነው እንዳሳየው አይደለ አንተ ሪስፔክትፉል ሆነ ካወራሃቸው አነጋገርህን አይቶ ነው በዛ ልክ የሚመልሱልህና
በተደጋጋሚ ስህተት የማይበት ከሆነ ተርሚኔት ነው ማድረጋው አቆማለሁ ስራውን አቆምና በትክክል መስራት የሚችል ሰው አደርጋለሁ እስካሁን ድረስ ግን እንደዚህ ብዙ የገጠመኝ የለም እንደውም ኤክስትራ የሚሰሩ የሚያግዙኝ አሁን እቃ ማቀበልም ምንም የሚመለከታቸው ጉዳይ ሳይኖር ራሱ የሚሰሩ እንደራሳቸው የሚያዩት ሰዎች ነው ያሉኝና ሙያተኛ እንደዚህ በዚህ ልክ ማግኘት አይ ቲንክ መባረክም ነው ብዬ አስባለሁ በጣም ከባድ ነው ማለት በኮንስትራክሽን ኢንዱስትሪ ውስጥ ያለ ሰው አንደርስታንድ ያደርጋል አለመሰላቸት ስልቹ አይደሉም በቃ ኢንቴሪየር ዲዛይን ደግሞ በጣም ከባድ ነው ማለት የሆነ ሰዓት ላይ ገንብተሽ ማፍረስም አለ መልሶ መገንባት አለ የሚስተካከሉ ነገሮች ይኖራሉና ባክኤንድ ፎርሶች ይኖርታል ብዬ አስባለሁ ብዙ ጊዜ ተሰርቶ ስራው ከነገና ደግሞ መልሰሽ የምታስተካክሉ ነገሮች አሉ ግንባታ ላይ ብዙ ጊዜ እንደሱ እንዳይኖር እናደርጋለን ምክንያቱም በማቴሪያልም በጊዜም ካየኸው ኪሳራ ነው አብዛኛውን ነገር ከ90% በላይ ዲዛይን ላይ እንዲያልቅ ነው የምናደርገው ዲዛይን ላይ አልቆ ወደ ኢምፕሊሜንቴሽን እንገባለን አንዳንድ ግን ምን ይገጥመናል በጣም የሚቸኩል ክላይንት ይመጣል በጣም እንደውም አሁን እንደዛ አይነት ስራ አልወስድም ብያለሁ በጣም ሶ ፊኒሺንግ ስራ ደግሞ ችኮላ አይፈልግም አይደለ መረጋጋት አለበት ሶ ቸኩለህ እነሱ የሆነ ጉዳይ ኖሯቸው ብለህ ትሰራና ይኖራል ስህተቶች ይኖራሉ ከዛ በኋላ እኔ ስላጣደፍኳቸው ነው ወይ ምናምን የሚባል ነገር አይመጣም ትናናቸው የሰሩት የሚል ነገር ይመጣና እሱ ትንሽ ይላል ግን ያው ጊዜ ጠብቀን ደግሞ እነሱ ፍሪ በሆነበት ሰዓት ድም ለማስተካከል ፈቃደኞች ስለሆነ ችግር የለውም ደስ ይላል የሶሻል ሚዲያ ጀርኒሽ ላይ ሊድና ሶሻል ሚዲያን ቲክቶክን ሞር እየተንቀሳቀሽበት ትገኛለሽ ኢንስታግራም ላይ ማለሽ ብዬ አስባለሁና እዛ ላይ ማይችሻለውና ሶሻል ሚዲያን በመተጠቀሚበት ሰዓት ላይ በዛ አይ ቲንክ ብዙ ክላይንቶችን የማግኘት እድሉ ኖሮሻል ብዙ ጊዜ ሰዎች አይ ቲንክ ትልቁ ስህተት ብዬ የማስበው ሶሻል ሚዲያን እንደ ማርኬቲንግ አይተውት እንደ ትልቅ ማርኬቲንግ ቱል ነው ብዬ አስባለሁ እኔም አሁን ከረንትሊም እየተንቀሳቀስኩበት ያለውበት ጀርኒ ስለሆነ ቲክቶክ ላይ በተለይ በደንብ ኢፌክቲቭ ሆነሽ እየሰራሽ ለውጡን አይተሽበታል ማርኬ ክላይንቶችን የማግኘት እድሉን ምናምንስ እንዴት ተሽበታል አሁን እንዳልኩ በፊት ቴሌግራም ፌስቡክ ኢንስታግራም ምናምን ነበር እና እነዚህ ሚዲያዎቹን ለስትሪንግ አርቱ ማለት ነው የምትጠቀሚ ነበር ለኢፖክሲ እና ለስትሪንግ አርቱ ኢንቴሪየሩም እኮ አለ ኢንቴሪየር ስራ አለ የሚሉም እኮ አለ ግን ያው በደንብ ፕሮዳክቱ ሰራ የነበረው ግን ያው የስትሪንግ አርቱና ምንድነው የኢፖክሲ ስለነበረ ነው ሶ ቲክቶክ ጥሩ ፕላትፎርም ነው እስካለ ድረስ መጠቀም ነው በቲክቶክም ብዙ ክላይንቶችን እናገኛለን አብዛኛው ግን እንደዚህ በሰው ሰጀስት እያደረገ የነቤት የሰራችልኝ እሷ ናት እየተባለ የሚመጡ ደግሞ ይበዛሉ ሪፈራል ማለት ነው ሪፈራል ደግሞ ይበዛል አይ ቲንክ እሱ ሞር ትረስት ቢውልድ ያደርጋል እሱ ይመጣል እንግዲህ እኛ በመጣው ከዚህ በኋላ ሶሻል ሚዲያ እስካለ ድረስ ከቲክቶክ ሌላ ከመጣም ግድ ነው በጣም ብዙ ጊዜ ሰው አይ ቲንክ የሚሳሳተው ስህተት ምን መሰለሽ ቢዝነሱን ይጀምረውና እንዴት ማርኬት ማድረግ እንዳለበት አይ ቲንክ ይሳሳታልና ይሄ የሶሻል ሚዲያ ኔትወርክ አሁን በጣም በሰፊው እየተሰራ ስለሆነ አይ ቲንክ በኢንቴሪየር ዲዛይን በደንብ ቲክቶክ ላይ የምትንቀሳቀሽበት ሞር ማርኬት ማድረግሽ ቢዝነሱን ሰው አይምሮ ውስጥ ይቀራል ሶ ሃቪ ዲዛይን የሚለው ኢንቴሪየር ዲዛይን የሚለው ሳታስቢው ኢንቴሪየር ዲዛይን ለመስራት ስታስቢ እኔ አሁን ኢንቴሪየር ዲዛይን ለማሰራት ባስብ የመጀመሪያ አይምሮ ላይ የምትመጪው ሃቪ ነሽ ስለሽ ቢዝነሱ ላይ ስለማቀሽም ከነገራም ደግሞ ቲክቶክ ላይም ስለመከታተልሽ ነው ሶ እንደኔ የሚከታተልሽ ሰው the first thing አይምሮ ላይ የሚመጣው ወይ ሃቪ ነው ወይም ደግሞ ካንቺ ጋር ሲሰሩ እንዳንቺ ሲሰሩ ያሉ ቲክቶከሮችን ያያል ምክንያቱም አሁን ከረንትሊ ብዙ ሰው የሚሳሳተው ይሄንን ስለሆነ ነው ላይክ ሶሻል ሚዲያ ላይ ሳይሰራ በሪፈራል ብቻ ኤክስፔክት ማድረግም ራሱን የቻለ ዲስአድቫንቴጅ አለው ብዬ አስባለሁ ያለው ሁሉም የማርኬቲንግ ወይ መጠቀም ከዛ ኢምፐርሰን ምን ያወራለሁ አሁን የሆነ ኢቨንቶች ሲሄድ ቢዝነስ ካርድ ሁሉ ጊዜ አለ ቢዝነስ ካርድ ይሰጣለሁ ይሄንን ሰራለሁ ላለው ኢቭን አሁን ዛሬ መኪና ተበላሽቶብኝ በራይድ ላይ መጣ እና ሲያወራ ሰማሁት ብረት ምናምን ሲያወራ ሰማሁት እና ቢዝነስ ካርድ ይሰጥቼ መጣ ሶ ባገኘሽው አጋጣሚ በቃ ፕሮሰስ ራሴን ሴል አደርጋለሁ ለምን እኔ ራሴ ካላወራሁኝ ምን እንደምሰራ ሰው አያውቅም አይደለ ግን ብዙ ሰው ምን መስራት እንደሚሰራ ማውራት ይፈልግና የሰው ምላሽ ስለሚያስፈራው ዝም ይላል because እንዳልኩ ነው ምትለምን የተቸገርክ እንደዚህ ነው የሚመስለው ውጭ ሀገር እኮ ሌላ ሀገር ስትሄድ አፕሪሼት ነው የሚያደርጉ ያ ድፍረት ራስህን ሴል ለማድረግ ስለ ስራ ፕሮሞት ለማድረግ ኮንፊደንስ ራሱ አፕሪሼት ያደርጋሉ እኛ ሀገር ግን ሁሉም አይደለም አይደል ነው ሁሉም አይደለም ሁሉ አንዳንዱ ዲስከሬጅ ያደርግሻል ይሄ ደግሞ ፓርት ኦፍ ሴልስ ነው ብዬ አስባለሁ አይደል ከመቶ አንድ ነው ሴልስ እሱማ ያው አምስት ሰው ፕሮስፔክት አድርጊ ሁለት ሰው ማግኘት ማለት እኮ አፕሪሼት የሚያደርጉ ሰዎች አሉ ማለት ነው which is good አሪፍ ነው ብዬ አስባለሁ ሶ ለፕሮግራማችንን በዚሁ እየዘጋን እንሂድና
ለተመራቂው ምን ሰጀስት ታደርጊያለሽ? በኢንተሪየር ዓለም ውስጥ ገብተው ቢሰሩ እንዴት ነው ማለት በምን መልኩ ሰጀስት ታደርጊያቸዋለሽ? ምን ነገርስ ኤክስፔክት ያድርጉ? ብዙ ጊዜ አሁን እኛ ትምህርቱን እናይና ተምረን ልክ ፊፍዚ ላይ ልንመረቅ አካባቢ ላይ ነው መደነባበሩ የምንጀምረው። ልክ እንዴት ምን እንስራ፣ ስንወጣ ምንድን ነው የምናደርገው፣ ቅጥር ነው መሞክረው፣ የራሴን ቢዝነስ ነው የሚለውን ነገር ሁሉን ነገር የምናስበው ፊፍዚ ላይ ነው። 4 ዓመት ከግማሹን ዘለን ከዛ ልክ ግራጁዌሽን ሲቀርብ ትደነባበሪያለሽ። ይህን ስሜት ያው ሁላችንም እናውቃለን ብዬ አስባለሁ። እና ግራጁዌት ለሚያደርገው ትውልድ ምንድን ነው ሰጀስት የምታደርጊያቸው? አይ ቲንክ አሁን ብዙ ኦፕሽኖች አሉ ኦንላይን ስራ የሚሰሩበት፣ ስፔሻሊ በኢንተሪየር ከሆነ ደግሞ አፕወርክ ምንም ራሳቸውን በደንብ መስራት የሚችሉበት አለ። ሶሻል ሚዲያውም አለ፣ እየሰሩ ራሳቸውን ፕሮሞት ማድረግ ይችላሉ። ዋናው ነገር ምንድነው ይሄ ሞራል የሚሰብር ዲስካሬጅ የሚያደርግ ነገር እንዴት ሃንድል ያደርጉታል ነው። ከዚህ እሱ ላይ ብዙ ሰው ስለሚያቆም አይደለ ኢቭን ስራህን የሚያጣጥልብህ ይመጣል። አንተ በቃ ተጨንቀህ ምናምን ሰርተህ ምንድነው ይሄ ምናምን የሚልህ ይኖራል። እሱ የእነሱ ሰዎች እይታ ነው እንጂ የኔ ስላስጠላ አይደለም ብለህ ማሰብ። ከዛ ደግሞ ለመማር ራስን አፕግሬድ ለማድረግ አስተያየት መስማትም አለብህ። ያ ሁሉም አስተያየት የሚሰጥህ ኔጌቲቭ ነው ማለት አይደለም። ይሄን አስተካከል ይሄን ሲልህ ደግሞ መስማት። ከዛ ብቻ ኤክስፔክት ይሄ እንዴት መሰለ ከሰው አፕሪሺየት መደረግን አክሴፕታንስን አለመጠበቅ። አለበለዚያ ሰው በሰጠህ ሪያክሽን ነው አንተ የምትጓዘው ማለት ነው። እሱን አለመሆን እና አክቲቭ መሆን ያገኙትን የሆነ ደረጃ ድረስ እስኪደርሱ ድረስ መሄድ። አሁን እኔ እንደዚህ ስል የምፈልገው ደረጃ ደርሼ ወይ ይሄ ሰክሰስፉል ሆኜ ምናምን ሳይሆን ቢያንስ የምፈልገው ፓዝል የምፈልገው መንገድ ላይ ነኝ አሁን። ያው ስኬቱ ምናምን እንግዲህ በመንገዱ ቀጥ ብለህ ስትራመድ ኮንሲስተንሲ ሲኖር የሚመጣ ነገር ነው። ግን አትሊስት አም ሹር አም አት ዘ ራይት ፕሌስ፣ ትክክለኛ ፕሌስ ላይ ነኝ፣ የምፈልገው ቦታ ላይ ነኝ። ስትሪንግ አርት ስሰራም ኢፖክሲ ስሰራም ሁሉም ስሰራም እዚህኛው መስመር ላይ ለመግባት ነው የምታስቢው። ማለት በምትሰሪበት ሰዓት ላይ ይሄን እያሰብሽ ነበር የምትሰሪው? አዎ በቃ ወደዚህ ሴክተር ለመግባት በቃ ኢንተሪየር ዲዛይኑም ፊኒሺንጉም አንድ ላይ ለመስራት ነው። ከዛ በኋላ ወደ መስመሩ ከገባህ ደግሞ በማቴሪያል አንጻር በፋይናንስ አንጻር መድረስ የምትፈልገው ደግሞ ይኖራል። እዚህ ደረጃ ድረስ ስቴፕ ባይ ስቴፕ ነው ዘለህ የምትሄደው ነገር አይደለም። አሁን እኔ ምን አለሽ ብትለኝ ምንም የለኝም። ገብቶሃል? ግን ትክክለኛ መስመር ላይ ነኝ ነው። ቢያንስ ሰው እኔ ጋር ደውሎ ቤቱን አምኖ ብሩን አምኖ ለመስጠት ትረስት ቢውልድ አድርጌያለሁ። ከዛ በኋላ የብሩ የንብረቱም ይሁን ምንም መግዛትም ይሁን ምናምን ራሱን የቻለ ኮንሲስተንትሊ ከተጓዝኩኝ የሚመጣ ነገር ነው። ገንዘብ ጥላ ነው ይባላል። አንቺ መጀመሪያ ተቀድሚያለሽ፣ ዋናው መስመሩ ላይ ግባ። ገንዘብ ወደ ኋላ ይመጣል ነው። ብዙ ሰው ይሄንን አንደርስታንድ አያደርግም ይመስለኛል። አንዳንዴ እኛም ትልቁ ስህተታችን የመማሪያ ጊዜያችንንና የመስሪያ ጊዜያችንን የማኛ ጊዜያችንን በጣም እናምታተዋለን። ተመርቀሽ ስትወጪ ገንዘብ እርን ለማድረግ ነው የምትወጪው ብዙ ጊዜ፣ ግን ፎከስ መደረግ የነበረበት መማሪያ ሰዓቶች ነው። ትክክል። አሁን እንደዚህ ይሄ ማርኬቲንግ ነቲያንስ ምን ቻሪቲ ላይ አክቲቭ መሆን የጠቀመኝ ይሄንን ነው። የሸረሪት ታሪክ ነግረውን ነበረና አይ ቲንክ ቲክቶክ ላይ አውርቼዋለሁ። ምንድነው ሸረሪት አሁን መጀመሪያ ድሯን ነው የምትሰራው። በቢዝነስ ወርድ ደግሞ ሲስተም ማለት ነው። ድሯን ትሰራና የትም ቦታ ደርሳ ስትመጣ ያንን ምንድነው ድር ምግብ ትራፕ አርጎላት ዝንብም ይሁን ምንም ይሁን ይዞላት ነው የሚቆየው። ሰው መታትን መገባለሽ ማለት ነው። የመጀመሪያ ነገር መሆን ያለበት ሲስተም መዘርጋት ነው። ገብቶሃል? ምግቡ በኋላ ይመጣል፣ ራሱ ሲስተሙ ራሱ ያመጣላል። እኔ አሁን ምግብ የሚያመጣልኝን የሚያኖረኝን ሲስተም መዘርጋት ላይ ነኝ ብዬ ነው የማስበው። that's what I'm doing. ሌላ ሰው እሱ ላይ ፎከስ ቢያደርግ እንጂ ዋናው ምግቡ ምናምን ከሆነማ የዕለት ዕለት ትበላለህ እኮ አታጣም፣ ሆድህም ይሞላል፣ ምንም ታደርጋለህ። ነገስ እሱ ነው እና እሱ ላይ ፎከስ ቢያደርጉ። እቺ ፓዟን ከባድ ፓዝ ነች እና እቺን አልፈን እንደዚህ ዛሬ አሁን እኔና አንቺ ቁጭ ብለን ስናወራት ቀላል ይመስላል። ግን ብዙ ሰው ቻሌንጁን አክሴፕት አድርጎ ይሄንን ነገር ደግሞ እንትን ብሎ ብዙ ጊዜ ሚዲያዎች ላይም አንዳንድ ጥሩ ደረጃ ላይ ደረሱ ባለሀብቶችም መጥተው ኢንተርቪው በሚደረጉበት ሰዓት ላይ የሚያወሩት ነገር ከባድ የሆነ ፓዝ እና ያንን ፓዝ አልፈው ዛሬ መድረሳቸውን ስታይ የሆነ ብዙ ሰው የሚያስበው ምንድነው የሆነ ውስን ሰዎች ብቻ ይሄንን ነገር አንድል ማድረግ እንደሚችሉ። ማድረግ ያለብሽ ነገር ይሄንን ሰፈሪንጉንም ችለሽ መራም መጠባትም ይኖራል። ያን ነገር ችለሽ እዚህ ዛሬ ደረጃ ለመድረስ ግዴታ መሰራት አለበት እና ብዙ ሰው በዚህ ዲስከሬጅ ተደርጎ ቤትም የሚቀመጣልና ትልቅ ፖይንት ነው ያነሳው እና ኢንስፓየር አሁን እኔ አሁን ምን አደርጋለሁ መሰለኝ እነዚህ ወጣትም ይሁኑ
ምን የሚሆን ውጤታማ የሆኑ ሰዎች አሉ አይደለ የመጡበትን መንገድ ጸጥ ብዬ ነው ማዳምጠው አሁን አንዳንድ ሰው ሰርቆ ነው በዚህ ድምው ከታ አምጥቶ ነው ምናምን ነው የሚለው እኔ ግን የመጡበትን እና ኢቭን ኢን ፐርሰን ሳገኛቸው መጠይቃቸው what was the challenge ነው የምላቸው እና ተርኒንግ ፖይንታችሁ ሁሉም ሰው ተርኒንግ ፖይንት አለው ተርኒንግ ፖይንታችሁ ምን ነበረ እንዴት ቻሌንጅ ኦፍ ኮርስ ተሰርቶ እንደሚገኝ አውቃለሁ ስለዚህ ምናልባት እነሱ የደረሱበት ቦታ ስላልደረስኩኝ ኢዚ ካደረገልኝ መንገዴ ሰው እነሱ የመጡበትን መንገድ ሁሉ ጊዜ ነው የምጠይቀው በሄድኩበት በዘፈንም ይሁን በምንም ይሁን ስኬታማ የሆኑ ሰዎችም ጠይቃለሁ what was your path መንገዳችሁ እንዴት ነበር የገጠማችሁ ቻሌንጅ ጊቭ አፕ ለማድረግ አስባችሁ ታውቃላችሁ ይመጣል አይደለም ምን ባቆም ስፔሻል ሴቶን ምን አልፈቱ ምን አለፈኝ ምን አመጣ ነገር ሊመጣ ይችላልና እነሱን ስጠይቅ የሆነ መንገዴ ላይ የሚገጥሙ ቻሌንጆች ከነዛ ሰዎች ጋር ያይዟል ኦኬ እነዚህ ሰዎችም እኮ እነዛ አይነት ቻሌንጅ ገጥሟቸው ነበር አሁን እዚህ ላይ ናቸው የሚለው ነገር በጣም ይጠቅመኛል ሶ ፖዚቲቭ መሆን ይሄ ቪክቲም እኛ ጋር ቪክቲም ሜንታሊቲ አለ ተንዲ ሆኜ ነው ተጎድቼ ነው ዘመድ ስለሌለ ነው እሱ ምንም አይጠቅም ምንም ማለቴ ከፓዙ አንድ ነው ግን ምንም ላይክ አይጠቅምሽም ሁሌ ሰውን ብሌም ማድረግ ፖለቲካም ኢቭን መንግስት እንደዚህ አድርጎ ነው መንግስት እንደዚህ ያደረገኝ ብለሽ ያንን ቻሌንጅ ዝም ብለሽ ማውራት ለሰዎች ሜቢ የሆነ ሊያዝኑልሽ ይችላል ያ በዛ ሜንታሊቲ ውስጥ ግን መቆየቱ ራሱን ችሎ ወደ ዲፕሬሽን እና ስራ ማጣት ነው ሌላ ምንም ሊገጥም እኮ ይችላል እንደዛ ተደርጎም ወደ ኋላ ተጎትቶም ሊሆን ይችላል ግን ማውራቱና ወደ ኋላ መቅረቱ ምንም ጥቅም የለውም ነው በጣም ጥሩ ፖይንት ነው ያነሳነው አቢ የነበረን ቆይታ እንግዲህ በጣም አሪፍ ነበረ ማለት በጣም ብዙ ሰዎች ተምረውበታል ብዬ አስባለሁ በኢንቴሪየር ዲዛይን የሆነ ሁላችንም እናስበው ነገር አለ የሆነ ራሱን የቻለ ፋንሲ ነገር ነው ሌክዠሪ ነገር ነውና ውድም ነው ተብሎ ይታሰባል ሀገራችን ላይና በዚህ አኳያ እንዴት ብለሽ ታያለሽ ማለት ለማሰራት የሚፈልጉ ሰዎች ምን ነገር ኤክስፔክት ማድረግ አለባቸው በጣም ኤክስፔንሲቭ ነው ተብሎ ብዙ ጊዜም ይገፋል ኢንቴሪየር ዲዛይን አይደል ወይም ደግሞ እንዳልሽውም ደግሞ ቅድም ለፍተሽም የሆነ ጥሩ ውጤትም የማያመጣ ወይም ደግሞ አንዳንድ ክላይንት እኔ ሰርቻለሁ ኢንቴሪየር ውስጥ ስራ ሰርቻለሁ ፊኒሺንግ ስራ በጣም አልፊ ነው እንደዚህ እንደምናወራው ቀላል ነገር አይደለም አይደል ግንባታ ይቀላል ባይዘው ኖርማል ግንባታ ሳይት ማንዲስ አስቀምጠሽ ነው ማኔጅ ታስታርጋ በቃ ቀላል ነው ግን ኢንቴሪየር ዲዛይን አሚን ፊኒሺንግ ስራ እኔን በጣም አልፍቶኛል አይቼው በጣም ከባድ የሆነ ስራ እንደሆነ አውቃለሁ እና ለፍተሽ ሰርተሽ ደግሞ ኢንቴሪየር ዲዛይንም ሰርተሽ አንዳንዴ አክኖሌጅ የማያረጉ ከስተመሮችም አሉ ብለሽኛል አንዳንዴ እኔም የገጠመኝ ቆንጆ ነገር ሰርቼላቸው ከጨረስኩኝ በኋላ ወይቺንማ እኔ መስራት እችል ነበር እኮ ይልሻል ይሄ በጣም ዲስከሬጅ ያደርጋል ብዬ አስባለሁ እና በዚህ ዓለም ላይ ወደዚህ ወደ ኢንቴሪየር ዲዛይን ስራው ላይ ገብተው መስራት ለሚፈልጉ ሰዎች ኤክስፔክት የሚያደርጓቸው ነገሮች ምንድናቸው እንዲሁም ደግሞ ፕላስ ከነና ደግሞ ማሰራት የሚፈልጉ ሰዎች ምን ነገር ኤክስፔክት ማድረግ አለባቸው ኢን ሴንስ እንዳልኩሽ ከኮስቱ ዋይዝ አንፃር ምን ያህል ነው የሚለውን ነገር ማለት ይሄ ብሩ እንትን ለማለት ሳይሆን ምን ያህል ኤክስፔክት ያድርጉ የሚሉትን ነገሮች እስቲ ብትነግሪኝ አሁን ጥሩ ነገር ነው ያነሳኸው አንዳንድ ጊዜ ፍላጎታችንን አቅማችን አይመጣጠንም ከዛ እሱ ላይ በጣም ስራ ላይ ችግር ያጋጥማል አሁን ሁሉም ሰው ቤቱን ማሳመር ይፈልጋል ኢንቴሪየር ዲዛይነሮችን ኮንታክት ማድረግ ይፈልጋል ከዛ ግን ገና ለገና ሳይጠይቁ ውድ ነው በሚባል ይሸሻሉ ግን በዲዛይነር ስታሰራ ታተርፋለህ እንጂ ተጨማሪ ክፍያ አታወጣም ምክንያቱም ብዙ ጊዜ አሁን ስታያቸው የሆነ ብሎኬት ወይ የሆነ ነገር ልስን ወይ ጅብሰም ይሰራና ሳይወዱት ሲቀሩ ይፈርሳል ያንን የሚፈርሰውን ማቴሪያሉም ጊዜውም ኪሳራ ነው ይሄ የሚፈርሰውን የምትከስረውን በመሰለኝ የምትሰራውን እንዳለ በስሪዲ ጨርሰህ ነው ወደ ተግባር የምትገባው ከለሩም ከወደድከው እዛ ላይ ነው ቅርጹም ሁሉ ኤቭሪቲንግ ስሪዲ ላይ ስለሚያልቅ ብዙ ነገር ነው ሴቭ የሚያደርግልህ አንዳንድ ሰዎች ግን ለኛ የሚከፍሏት ለባለ የሚከፍሏት ብር ብቻ ያዩና አተርፋለሁ ሲሉ የመለጠ ወደ ኪሳራ ውስጥ ነው የሚገቡትና በዛ ላይ አሁን እኛ ዲዛይን ስንሰራ ኮስት አናሊሲስ እንሰራላቸዋለን ወደ ኢምፕሊሜንቴሽን ከመግባታቸው በፊት የወደዱትን ዲዛይን ይሄንን ዲዛይን ኢምፕሊሜንት ለማድረግ ይሄን ያክል ብር ነው የሚፈጀው እንላቸዋለን ከበጀታቸው ውጭ ከሆነ ዲዛይኑን አድጀስት ማድረግ ካለብን ማቴሪያል ታይፑ መቀየር ካለብን እዛው አልቆ ነው አምኖበት ስንት ብር እስኪያልቅ ድረስ በተነጋገርነው አይነት ማቴሪያል ከሆነ ማለት ነው የምንነግራቸው አንዳንድ ሰዎች ምን ያደርጋሉ ይሄን ያክል ብር ይፈጃል ብለን እንነግራቸውና የሚፈልጉት ማቴሪያል መሀል ላይ ደግሞ በጣም ኤክስፔንሲቭ የሆነ ይመርጣሉ ወይ የሆነ ነገር ተጨማሪ ነገር ይመርጡና ፓኒክ ያደርጋሉ መጨረሻ ላይ ከበጀታቸው ውጪ ሲሆን እንደዚህ ነበር ያላችሁ እኛ ያለው በእንደዚህ ማቴሪያል እነዚህ ስኮፕ የስራ ስኮፕ ይሄን ያክል ነው እናንተ ደግሞ እዚህ ጋር አሰፋችሁት ኢቭን በራሳቸው ብር ለኛ ከፍለውን ዘንድ ራሳቸው ያወጡ ማለት ነውና አቅምና ክላይንቱ ሲሰራ አቅሙና ፍላጎቱ መመጣጠን አለበት መጀመሪያ
ይሄኛው ነው ለምን ተጀምሮ እንዳይቆም ማለት ነው ስራው ሁለተኛ ነገር ደግሞ በባለሙያ ሲያሰራ ማንኛውም ነገር በኢንጂነሪንግም ይሁን በዲዛይንም በማንኛው ፕሮፌሽናሎችን ትረስት ማድረግ ስራ ያቀላል ኤኒ ፋይናንስም ይሁን ማንኛውም ነገር ፕሮፌሽናሎችን ትረስት ማድረግና ማመን ስራ ያቀላል ሶ ይሄንን ነገር ነው ሰጀስት ማድረገው ወደ ዲዛይኑ ለሚገቡ ሰዎች እንዳልኩህ ነው የስራቸውን በሰው አፕሮቫል ዲፔንድ ባያደርጉት ለመማር ሁሌ ዊሊንግ መሆን እንደ ፋሽን ነው ኢንተሪየር ዲዛይን ኤቭሪዴይ ዲፍረንት ትሬንዶች ይመጣሉ ራስን አፕግሬድ ማድረግ ያስፈልጋል ለመማር ዊሊንግ መሆን ያስፈልጋል እና ፕሮፌሽናሊዝም አሁን ምን አለ መሰለህ የምታወጣው ኤነርጂ እና የሚከፈልህ አይመጣጠንም ከዛ ግን ሌላ ክላይንት ይመጣል በሱ ሰው ይመጣል ያሰሩኛል በማለት ብዙ ተጎተህ ትሰራለህ አሉ አፕሪሺየት አድርገው ብዙ ስራ የሚያመጡልን አሉ አሁን እኛ ጋር አንዳንዱ ደግሞ ወቀሳ ነው እንጂ አፕሪሺየት አያደርግም ኤክስትራ ስትሰራ ሳይከፈልህ ስራ ስትሰራ አቃቂር የሚያወጣ ወይ የሆነ ነገር የማይሆን ነገር ስም የሚሰጥህ ነገር ይመጣልና ፕሮፌሽናሊዝም ያስፈልጋል ውል መዋዋል ካለባቸው ውል መዋዋል እያንዳንዱ ዕቃ መግዛት ካለባቸው ሪሲት መኖር አለበት የባንክ ስሊፕ እያንዳንዱ ሰው ከተጠያቂነት ነፃ የሚሆንበት የሆነ ሰው መጥቶ በመሰለው አኪዩስ ያደርጋቸው ትክክል አለመሆናቸው የሚያሳዩበት ዶክመንት ሊኖር ይገባል ገብቷል አይደለ ከዚህ ሁሉም ሰው ጥሩ ሰው አይደለም መጥቶ ያልሆነ ስም ሊሰጥ ይችላል እሱም ደግሞ በትክክል በህግም ፊትም ይሁን በማንኛውም ፊት ልታሳየው ፎርማል የሆነ ነገር መኖር አለበት አጎት ይሁን አክስት ይሁን ጓደኛ ይሁን ስራ ላይ ስራ ነው ጓደኝነትና ስራ ዲፍረንት ነው ከዛ ደግሞ ስራህን ስታከብረው ነው የሚያስከብረህ በቃ አሁን እኔ የራሴን ስራ ካላከበርኩት አንተ ልታከብርልኝ አትችልም ኦፍ ኮርስ ይሄንን በደንብ ይሄ ኤቲክስ የወርክ ኤቲክስ መኖር አለበት የምስራች የአፍሪካ ህብረት መዳረሻ በሆነችው በዲፕሎማቷ መንደር ውቢቷ ሳር ቤት ላይ ከዚህ ቀደም በካሬ 107,000 ብር ስንሸጥ የነበረውን አሁን ላይ በካሬ 64,000 ብር ከዚህ ቀደም 91 ካሬ በ9.7 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.8 ሚሊዮን ብር ከዚህ ቀደም 130 ካሬ በ13.9 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ8.3 ሚሊዮን ብር እዛው እየኖሩ በቅርብ ርቀት መስሪያ ቦታውን የሚያገኙበት አማራጭ ከቴምር ሪል ስቴት የንግድ ሱቆችን በፒያሳ ከቅድመ ክፍያ 900,000 ጀምሮ እንዲሁም የመኖሪያ አፓርትመንቶችን በቸርችል ጎዳና ከ693,000 ብር ጀምሮ ለናንተ ለበለጠ መረጃ እታች ባለው ስልክ ይደውሉ ቴምር ሪል ስቴት ስለ ስትራክቸር አያይዘን ይሄንን ስናወራ ስለ ስራ ስትራክቸር እናወራ ቢዝነስ ሲጀመር መጀመሪያ ላይ ብቻሽን ትለፊና ከዛ በኋላ ደግሞ በስርሽ ደግሞ ሰራተኞች እየበዙ ይመጣሉ በእነዚህ አይነት ስትራክቸር በሚሰሩበት ስራ ላይ ምን አይነት ነገር ሰጀስት ታደርጊያለሽ አሁን ስራ ለሙስጥ ኦልሬዲ በኢንቴሪየር ስራ ውስጥ ያሉ ሰዎች ይኖራሉ ወይም በኮንስትራክሽን ሴክተር ላይ እየሰሩ በራሳቸው እየተፍጨረጨሩ ያሉ ልጆች ይኖራሉ አሁን እያወራን የነበረው ገና ለሚገቡት ነው ገብተው ደግሞ እየሰሩ ያሉና ደግሞ ስኬል ማድረግ የከበዳቸውም ደግሞ አሉ ማለት ቢዝነሳቸው ማስፋት የከበዳቸው ማለት ነው እነሱስ በምን መልኩ ቢሰሩ ሞር ሰጀስት ታደርጊያለሽ በስትራክቸር ዙሪያ ላይ በስራቸው ውስጥ መቅጠር ያለባቸውን ሰራተኞች ምን አይነት ሰዎች ቢሆኑ ይመከራል እኔ አሁን የኔ ትልቅ ችግር የነበረው መጀመሪያ ላይ እንዲህ ለመታመም መሄድ አድርገኝ የኔን ስራ ሌላ ሰው በትክክል መስራት ይችላል ወይ ደግሞ በታማኝነት መስራት ይችላል የሚል አስተሳሰብ አልነበረኝም ሁሉንም ስራ ራሴ ነበር ምሳ ሁሉም ጋር ራሴ ይገባል እሱ ደግሞ ፕሮዳክቲቭ አትሆንም አንድ ስራ ብቻ ነው የምሰራው ብዙ ስራዎች ያመልጡሃል ምንድነው ትረስት ያስፈልጋል ስራ ላይ ሪስክ ቢኖረው የግድ ነው ስለዚህ እኔ ከዲዛይን ወጥቼ እኔ ዲዛይን ከማድረግ ወጥቼ ዲዛይን ማድረግ የሚችሉ እኔ በምፈልገው ኳሊቲ መስራት የሚችሉ ሰዎችን ሃየር ማድረግ ሲጀምር ሳይት ደግሞ እንደኔ ሆኖ ሱፐርቫይዝ ማድረግ የሚችሉ ማስተራት የሚችሉ ሰዎችን መቅጠር ሲጀምር በፋይናንስም እንደዚሁ ቴክ ኬር የሚያደርጉልኝ መስራት ሲጀምር ቢዝነሱ ሰርቫይቭ ማድረግ ጀመረ ሁሌ ልፋት ብቻ ነው ምንም ለውጥ የለውም እል ነበር ለምን ቀን ሙሉ ሌሊት ሙሉ ስሰራ ነው ራሴን ማገኘው ግን ለውጥ የለም ከዛ ለውጥ ያልመጣበት ምክንያት ግን ምንድነው የሚለውን አላውቀውም ነበር ይሄን ነበር አካሄዴ ጥሩ አልነበረ አንዳንዴ ስለለፋን ቀን ሙሉ ስለሰራን ብቻ አይደለም ወደ መስመር የምንገባው አሰራራችን ማወቅ ያስፈልጋል ለብቻህ መስራት የምትችለው ነገር የለም ስፔሻሊ የኛ ስራ ለብቻህ የምትሰራው ስራ አይደለም ስለዚህ አንተም ከላይ ሆነ እነሱን መቆጣጠር ሳይት ቪዚት ማድረግ ምን እየተሰራ ነው የሚለው ነገር
ያንተ እስከሆነ ድረስ ማየት አለብህ። ከዛ ውጭ ግን ሰዎችን ፕሮፌሽናሎችን አስቀምጠህ ሃንድል የሚያደርጉልህ ሲስተም ማለት ነው። አሁን ያ ሲስተም ማለት ነው። በቃ እኔ ሳልኖር መስራት የሚችሉ ሰዎችን ትሬን ማድረግና ማዘጋጀት ያስፈልጋል። እንደ ቢዝነስ ያው ይታወቃል። አይ ቲንክ ሪች ዳድ ፑር ዳድ የሚባለው መጽሐፍ ሀገራችን ላይ በደንብ ብዙ ሰዎች አንብቦታል ብዬ አስባለሁ። እና ስለ ፓሲቭ ኢንከም እና አክቲቭ ኢንከም እያደረገ በደንብ ዲፍረንሺየት እያደረገ ያወራል እሱ ሮበርት ኪዮሳኪ የሚባለው ሜይ ቢ አንብበሽ ከሆነ አይደለም። ሶ ፓሲቭ ኢንከምን ለማግኘት ገቢ ለማግኘት አንቺ ሳትኖሪ ስራሽ መሰራት አለበት ነው። ሶ ብዙ ሀብታሞች የሚሰሩበት አሰራር እነሱ ሳይኖሩ ስራ ይሰራል ነው። ሶ ሀቢ ወታ ቻይና ሀገር ላይ ሄዳ ተዝናንታ መምጣት ትፈልጋለች ወይም ስራዎች አይታ ለመምጣት እዚህ ጋር የሚሰራው ስራ መስተካከል አለበት፣ ሲስተም መዘርጋት አለበት። ሶ ሀቢን ሁሌ የሚፈልጋት ክላይንት ካለ እሷን ሃንድል የምታደርግበት ሲስተም ዘርግታ መውጣት አለባት ነው። ሶ ብዙ ጊዜ ቢዝነስ ፕሮፊታብል የሚሆነው እኛ ማርኬቲንጉ ላይ እንደ ሲኦ አሁን አንቺ ሆነሽ እንደ ሲኦ ሆነሽ ማኔጅ ማድረግ ማርኬቲንጉ እንጂ በስርሽ ሲስተም ከተዘረጋ ግን የፈለግሽበትን ቦታ ሄደሽ ብትመለሽ ስራሽ እየተሰራ ነው ነው። ትክክል አይደለ? ብዙ ሰው ሚስ የሚያደርገው ነገር ነው ይሄ ነው ብዬ ነው። በተለይ እንደ ጀማሪ ሆነን ስንሰራ ሚስ የምናደርጋቸው ነገሮች ይሄንን ይመስለኛል። አሁን እኔ ራሴም እንደ ቅጥረኛ ነው የማስበው። ምክንያቱም የራሳችን ድርጅት ቢሆንም ስራችን ሁሌ እኛን የሚፈልግ ከሆነ ስቲል ቅጥረኞች ነን። አሁን ሙሉ ለሙሉ መውጣት አልችልም ከስራ ስቲል እኔን ይፈልጋል። ገና ነው እንዳልኩ ሲስተሙ መዘርጋት ላይ ማደራጀት ላይ ስለሆነ እኔን ይፈልጋል። ራሴን እንደ ቅጥረኛ ነው ኮንሲደር የራሴ ሆነ ነው እንጂ እንደ ቅጥረኛ ነው ማስበው። ብዙ ሰው የሚሸወደው ይሄ ነው። የራሳችን ስለሆነ ብቻ ቢዝነስ ኦነር ይሆንን። ቢዝነስ ኦነር ከሆንክ ታይም ፍሪደም ሊኖርህ ይገባል። አንተ ሳትኖር መሰራት አለበት ያንን ስራ። ገብቶሃል አይደል? ሁሌ እኔን የሚፈልግ ከሆነ ግን ያው ነው ልፋቱ ያው ነው። እንደ ቅጥር ኮንሲደር ማድረግ ነው። ኦፍ ኮርስ ያው ሲጀመር የራስ ነገር ያለፋል ይባላል። ሲጀመር ከዛ በኋላ የሆነ አባባል አለ፣ የራስ ነገር ስትጀምሩ ያለፋል ከዛ ላይ እየቀለለ ይመጣል ይባላል። የቅጥር ህይወት መጀመሪያ ላይ ቀላል ከዛ እየከበደ ይመጣል ይባላል። ስሩ ታይም ምንድነው የራስ ነገር መጀመሪያ ላይ ያለፋሻል ከዛ በኋላ ደግሞ ሲስተምሽን እየዘረጋሽ እያስተካከልሽ ስትሄጂ እየቀለለ ይመጣል። ኮንሴፕቱ እንደዛ ስለሆነ ነው ብዙ ሰዎች ይሄንን ነገር አይ ቲንክ አንደርስታንድ አያደርጉትም። አንድ ጥያቄ ልጠይቅሽ ስለ ኢንቴሪየር ዲዛይን የውስጥ ስራ ላይ ብዙ ጊዜ ሲምፕል መሆን አለበት። አሁን ያለው ትሬንድ የሚባለው ብዙ ጊዜ ሲምፕል መሆን አለበት ይላል እና ሙሉ ጀነራላይዝ እናርጋቸውና የሴራሚክ ስራ የቀለም ስራዎች ምናምን በምን መልኩ ኮንሴፕት ማድረግ አለባቸው ሰዎች? አሁን አንዳንድ ቤት ስትገቢ የተለያየ አይነት ቀለም ተቀብቶ ታያለሽ። መሬቱ ሴራሚኩ በጣም የተለያየ አይነት ሆኖ ታያለሽ። በእንደዚህ አይነት በኢንቴሪየር ዲዛይን ላይ ለእነዚህ አይነት ቦታዎች እንዴት ነው የምትሰጧቸው? ማለት በምን መልኩ ልታስተካክሏቸው ይችላላችሁ? አሁን ያለው ትሬንድ ምንድነው? ሲምፕል የሆነና ሞደርን ነው አብዛኛው የምንጠቀምበት። ያ ማለት ግን ለሁሉም ክላይንት ይሆናል ማለት አይደለም። ያ ክላይንት የሚፈልገው ይኖራል የራሱ ፍላጎት። ቤታቸው እስከሆነ ድረስ ደግሞ እነሱ ፊል ማድረግ የሚፈልጉትን ነገር ዘመኑን በጠበቀ መንገድ መስራት አለብን። አሁን አንዳንዴ የምንላል ነው ይሄ ዘመኑ አልፎበታል አይሆንም እንላቸዋለን፣ ግን እሱ ትክክል አይደለም። ያ የሚፈልጉትን በዘመናዊ አድርገን ማምጣት መቻል አለብን እንደ ባለሙያ። ምክንያቱም እኔ አሁን ለምሳሌ ሬድ ውድ ከለር አልወደውም፣ ሳየው ፐርሰናሊ አልወደውም። የሚጮህ ነገር አልወደም፣ ብዙ ከለር የተደበላለቀ ነገር አልወደም። ያ ማለት ሁሉም ሰው እንደዛ ማለት አይደለም። ግን በተቻለ አቅም ምንድነው የምናደርገው? ለማስረዳት እንሞክራለን። ይሄንን ከለር እንደዚህ ነው። ከለሮቹ ሲበዙ የሚያረጋጋ ሳይሆን ዲስትራክሽን ነው የሚበዛው። ሌላኛው ደግሞ ስፔሻሊ ሳሎን ቤት ከሆነ እኛ ብቻ አይደለም የምንኖርበት፣ ብዙ ሰው ይመጣል። እኔ ቤት እንግዳ ሲመጣ መረበሽ የለበትም። ብዙ ሰዓት ቁጭ ብሎ መጫወት የሚችልበት፣ ከዛ ደግሞ አንገቱ እስኪዞር እንዲህ የሚልበት መሆን የለበትም። ይሄ ፎካል ፖይንት ምንለው አለ። እዛም ካረግን አይናችን አያርፍም። ሁሉም ጋር ነው ማየት የምንፈልገው። ይሄ ሙቭመንት የሚያበዛ አይነት ነገር መሆን የለበት። አሉ የዲዛይን ፕሪንሲፕሎች ምንላቸዋል እና እሱን በጠበቀ በማይረብሽ ባለቤቶችም ሆነ ኤኒዋን እዛ ቦታ ንግድ ቦታም ሊሆን ይችላል መኖሪያም ሊሆን ይችላል ዌልካሚንግ የሆነ ኤንቫይሮንመንት። ከዛ ደግሞ ይሄ በአመት በሁለት ዓመት በአምስት ዓመት ቀይሩኝ የማይል ቢካዝ ያንን ስራ ለመስራት ክላይንት በጣም ብዙ ብር ነው የሚያወጣው እና ቶሎ የምትቀይረው ነገር መሆን የለበትም። አሁን እኛ ሪኖቬሽን ስንሰራ ከ20 ዓመት ከ15 ዓመት በፊት የተሰሩ ቤቶች በጊዜው በጣም በቃ ጉደኛ የተባሉ ቤቶች ነው አሁን አፍርሰን እያደስን ያለ ነው። ቢያንስ እንደዚህ ላይፍ ታይም ያለው ስራ መሰራት አለበት። ከምንመርጠው ማቴሪያል አይነት ዱሬብል ነው ወይ፣ ከለሩ የሚሰለች ነው ወይ የሚሉትን እያንዳንዱ ነገር ከሁሉም በላይ እኛ ጋር አሁን ኮንሲደር የምናደርገው ኢኮኖሚ ነው። አሁን እኔ አንዳንዴ ከኪሴ ማወጣው ነው የሚመስለኝ፣ ክላይንት የሚያወጣው ብር ከኪሴ ማወጣው ነው የሚመስለኝና የሲቪሉ ማለት መሰለኝ ሴቭ ኤንድ ኢኮኖሚካል የሚለውን ብዙ ብር ስለወጣ ቤቱ ያምራል ወይ ትንሽ ብር ስላወጣን አያምርም ማለት አይደለም። ቆንጆ ቤት በኢኮኖሚካል በሆነ መስራት
አለብን እና የማያረጅ ቢያንስ 10-15 ዓመት ሰው ሳይሰለቸው ሞዲፋይ ማድረግ ከፈለገም ትንሽ ሲምፕል ነገሮችን ወይ ቀለም በመቀየር ወይ የሚያደርገው እንጂ ኪስ የማይጎዳ ሲምፕል የሆነ ነገር መሆን አለበት በአጠቃላይ። በጣም አሪፍ አቢ፣ እንግዲህ የነበረን ቆይታ ከልብ አድርጌ አመሰግናለሁ። እንግዲህ በጣም ብዙ ሰው ተምሮበታል ብዬ አስባለሁ። ለዛሬው ፕሮግራማችን እንግዲህ የያያ ኮንስትራክሽን ፕሮግራም እንደ ሃይቪ አይነት ምርጥ ኢንቴሪየር ዲዛይነሮችን ይዘን እየመጣን በየጊዜው የምናቀርብ ይሆናል ማለት ነው። ለነበረን ቆይታ ከልብ አድርገን እናመሰግናለን። አቢ፣ መጨረሻ ላይ ማመስገን የምትፈልጊያቸው ሰዎች ካለ ድሉ ልስጥሽ ከመዝጋቴ በፊት። አንተን ላመስግን እንግዲህ አድርገህ ስለጠራኝ አመሰግናለሁ። እና ሁሉንም ክላይንቶቼን ማመስገን እፈልጋለሁ። በጣም መልካም ሰዎች ስለሆኑ ሁሉንም እና ልጆቼን ማመስገን እፈልጋለሁ። እሺ እናቴ፣ እንግዲህ እኛም የሃቪን ክላይንቶች እኛም እናመሰግናለን። ቴንኪዩ እንላለን። እንግዲህ አክብረሽን እዚህም ስለመጣሽ በጣም አድርገን ነው የምናመሰግነው። ቴንኪዩ። ዛሬ እንግዲህ በጣም ብዙ ሰዎች ተምረውበታል ብዬ አስባለሁ። ምክንያቱም ኢንቴሪየር ዲዛይን ብቻም አይደለም፣ በኮንስትራክሽን ሴክተር ላይ ሰፊ የሆነ ብዙ ሰው እንደሚስጥር ሆኖ የተገኘበት ማለት እንደሚስጥር ነው ለብዙዎቻችን እና ስራ ዓለም ውስጥ ወጥተሽ ነው አይተሽ ምናምን ነገር እንትን የምትይው እና ዋናው የጀመርንበት ሪዝንም የዚህ የያያ ኮንስትራክሽን ፕላትፎርምን እንደዚህ እንደናንተ አይነት በደንብ ስራው ላይ እየሰራችሁ ላላችሁ ሰዎች ኢንቫይት እያደረግን እየጋበዝን የብዙ ሰዎችን ፐርስፔክቲቭ ለመቀየር ነው እየጣርን ያለ ነው እና በጣም አድርጌ ነው ከልብ የማመሰግነው። እንግዲህ የያያ ኮንስትራክሽን ፕሮግራም በዚህ ያበቃም። እንግዲህ የኤፒሶዳችንን ምንጊዜም ሐሙስ ከምሽቱ 3 ሰዓት ፖስት እያደረግንላችሁ ምናሳውቃችሁ ይሆናል ማለት ነው። እናንተም ደግሞ ሀሳብ አስተያየት ካላችሁ ወይም ደግሞ እንዲጋበዝላችሁ የምትፈልጉት እንግዳ ካለ ኮሜንት ሴክሽን ላይ አስቀምጡልን። ዩቲዩባችንም እንዲሁም ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን አትርሱ ብላለን። ፕሮግራማችንን እንግዲህ በመጨረሻ ላይ በማስታወቂያ በማሳየት የምንዘጋ ይሆናል። ለነበረን ቆይታ ከልብ አድርገን እናመሰግናለን። መልካም ጊዜ